ኦርቶዶክስ ጠረጴዛ የላትም እና ጠረጴዛ በራሱ የኛ አይደለም፣ እኛ ታቦት ነው ያለን እንጂ ጠረጴዛ የለንም እያሉ ነው ያሉት። ስለዚህ ታቦት ጠረጴዛ ነው? ጥያቄያችን እሱ ነው ወይስ አይደለም? የትኛው ነው የኦርቶዶክስ ቀጥተኛ ትምህርቱ? ቤተክርስቲያኒቷ የምታስተምረው ሀሳብ የቱ ጋር ነው የምናገኘው? ይህንን ነው የምናየው ዛሬ። ጌታ ኢየሱስ ይባርካችሁ። ዘግታችሁ የመጣችሁ ሰዎች ተባረኩልን። ስለዚህ ሪፖስት ይደረግ፣ ሼር ይደረግ፣ ኮፒ ሊንክ ይደረግ። መጨረሻ ላይ ይህንን ቪዲዮ ለቅቄዋለሁ እና ከቻላችሁ ያንን ቪዲዮ ሪፖስት አድርጉት ብዙ ሰዎች ጋር እንዲደርስ እስኪያስወርዱ ድረስ ማለት ነው እና ሪፖስት አድርጉት። መጨረሻ ላይ የለቀቁት ቪዲዮ አለ። ጸጋ ይብዛላችሁ። እሺ፣ ሰላም ሮቦት፣ ጤና ይስጥልኝ። ና ወዳጄ ና ግባ። እኔ ከምትሳደቡ ባይዘይ እሺ፣ ሮቦት ሚዩት ነህ አይጋጭም የሚል ኮመንት አይቼ ነው ያስገባው። ከየት ቤተ እምነት ይሁን መቼስ ኢየሱስ ይመጣል ብሎ ኦርቶዶክስ ይኖራል ብዬ አላስብም። የኢየሱስን መምጣት በናፍቆት የሚጠብቅ ኦርቶዶክሳዊ እስከዛሬ አላጋጠመ። እሺ፣ ሰላም ምትኩ፣ ሰላም ምትኩ። ሰዎች ከገቡ በኋላ አይታየኝም፣ እናንተ ግን ይታያችኋል? አሁን የገባ ሰው አለ? በደንብ ነው የሚታየው። ወጣች አቢ የምትባል ገብታ ነበር። እሺ፣ እኔ ግን አይታየኝም። እሺ፣ ሰላም ምትኩ፣ ምትኩ አሁን ይታየኛል፣ ከታች በኩል እንዳለ ይታየኛል። ምትኩ እሺ፣ በጌታ ከሆናችሁ ደግሞ ቶሎ ብትነግሩን ጥሩ ነው። እናንተን እየጠየቅን ጊዜ አናባክንም እና እሺ፣ ኦርቶዶክሳውያን ታቦት ምንድን ነው? ታቦት ምንድን ነው? ጠረጴዛ ነው ታቦት? ቤተክርስቲያናችሁ ውስጥ እንግዲህ ትልቅ ቦታ ነው ባይዘቡ የሚሰጠው። ታቦት ከሌለ አንድ የማምለኪያ ስፍራ ቤተክርስቲያን ተብሎ አይጠራም። ኦኬ፣ ለቤተክርስቲያንነት ብቁ የሚሆነው ታቦት ሲኖረው ነው፣ በዛ መቅደስ ውስጥ ማለት ነው። ያለ ታቦት ኢቭን ዞር ብላችሁ እንኳን ወደ ቤተክርስቲያን አትሳለሙ። ህንፃው ቢሰራ ታቦት ካልገባበት ሰው አይሳለምም። እግዚአብሔር እንግዲህ ፕሬዘንሱ እግዚአብሔር አይገኝም ብለው ይታሰባል ማለት ነው እና ቪዲዮን አሰማን ዳኒ። እሺ፣ ደግመዋለሁ። እሺ፣ ሰላም እስራኤል፣ ሰላም እስራኤል፣ ይሰማል? እስራኤል ፕሊስ፣ ስጠራችሁ ቶሎ መልሱን። በጌታ ከሆናችሁ አታድክሙን። ሞዴሬተሮች እዩዋቸውና በጌታ ከሆኑ አያወርዷቸው። በቃ ስንጠራቸው ካልሰሙ ተሳስተው ገብተው ሊሆን ይችላል። የምንታገሰው ድንገት በጌታ ካልሆኑ እያለ ነው። እስራኤል ሰላም። እሺ፣ አንድ የሙሉ ቪዲዮን ላምጣው። እስከዛ ድረስ ታፕታፕ ሪሼር እና ኮፒ ሊንክ ይደረግ። ሪፖስት እና ሼር አድርጉት። ጸጋ ይብዛላችሁ። ተባረኩልኝ። አንድ የቃስቶኝ ቪዲዮ ከዚህኛው ስልኬ ላይ ወደዚህኛው ስልኬ ላይ ልላከው። ወሰድ ዳኒ ወሰድ፣ እኔ ያለው ወሰድ። በቃ ሼር እናድርገ። ኤርሚ የማውስ መንገደኛ ወንድማችን፣ ሌትስ ጎ ሼር እናድርገው። አንድ ጊዜ ዳኒ እስከሚመለስ ድረስ ሼር ታቡን እናፍጥ ነው። አንድ ጊዜ ከፍ እናድርገው። ተባረኩ። ረፊ ታብታቡን ታብ ትላችኋለች ልጄ። ታብታቡን የቅድሙ ልጅ ግን ምን ሆነ ነው ዳንዬ? በጣም ነው እንዴ ጠረጴዛ የሚወደው? እስቲ አንዴ ታብታቡን አፍጥኑት ጌቶ። ወንድሞች ተባረኩ። አንዴ ታብታቡን ብቻ ታብታብ ነው የምፈልገው። ታብታብ 100 ሺህ እናስገባው አንድ ጊዜ። 11 ሺህ ነው የሚቀረው። ወደ 11 ሺህ
ማን የገባው ሚዩት ያላረገው? ኦኬ ፈለገ በርናባስ ሌትስ ጎ። ይቅርታ ሚዩት እያረኳችሁ ነው። እሺ ስትገቡ እንትን እንዳይለ ልጆች ታብታብ እንዲያደርጉ። አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። እሺ ልክፈትላችሁ። እሺ ክፈትልን። እሺ አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። አብያተ ክርስቲያናት ታቦት የላቸው ወይንም ግብፅ ታቦት የላትም፣ አርመን ታቦት የለው። ይሄንኑ ቃል ግብፅ እራሷ ታቦት አላት እያሉ ሲዋሹን ነበር የራሳቸው መምህራን። ይሄንን ደግሞ ሌላ ቀን ቪዲዮ እንሰራበታለን። የራሳቸው መምህር ማለት ነው ግብፅ አላት፣ ሌሎች አብያተ ክርስቲያናት ታቦት አላቸው እያሉ ሲዋሹን ነበር። አሁን ደግሞ እንስማቸው። ሶሪያ ታቦት የላትም፣ ህንድ ታቦት የላትም። ታቦት ያላት እና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ክብር ምስጋና ለመድኃኔዓለም ብቻ ናት። አንዳንድ ወንድሞቻችን ሲመልሱ አይቻለሁ። ታቦቱ ጠረጴዛ እያሉ፣ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። አንዳንድ ወንድሞች ምን ብለው ሲመልሱ አይቻለሁ? ታቦት ጠረጴዛ ነው እያሉ ሲመልሱ አይቻለዋል። ማንን ነው የሰሙት? ማን እንደሰሙ ላሰማችሁ። ታቦትን ኦኬ፣ እዛኛው ስልክ ላይ አም ሶሪ ጋይስ። እሺ ግን በቃ ሐሳቡን ልስማ። አዳራሽ ውስጥ ነው። ጠረጴዛ የሚባል ነገር የለም። ገበታ የሚባል ነገር የለም። ታቦት ገበታ አይደለም። ታቦት ጠረጴዛ አይደለም። ታቦት እግዚአብሔር ራሱን የሚገልጽበት የመላእክት ስዕል ያለበት የእመቤታችን ስዕል ያለበት እግዚአብሔር የሰጠን እንጂ ከሰፈር መንደርተኛ ቀርጾ ያመጣልን ጠረጴዛ አይደለም። ይሄ ስህተት ነው፣ ስህተት ነው። ትክክለኛ ኦርቶዶክስ እቺ ናት። መሬት ላይ ያለች ኦርቶዶክስ እቺ ናት። ታቦት የመላእክት ስዕል ያለበት የማርያም ስዕል ያለበት ትይዝ ኦርቶዶክስ ብራዘር። መሬት ላይ ያለችው ኦርቶዶክስ እቺ ናት። ኦኬ ሊዋሹና ሊቀጥፉ የሚፈልጉ አገልጋዮቿ ናቸው ያንን የሚያወሩት። ጠረጴዛ የሚባል ነገር የለም። ግሪኮች ጠረጴዛ ሊኖራቸው ይችላል። ግብጾች ጠረጴዛ ሊኖራቸው ይችላል። አይመለከተንም። እነሱ እዛው ይጠየቃሉ፣ እኛም በራሳችን እንጠየቃለን። ምን አተን ነው ወደ ጠረጴዛ የምንሄደው? ማን ነው ጠረጴዛ የሰጠን? ከየትስ የመጣ ነው? ኧረ ተው ጠረጴዛ፣ ኧረ ተው ጋይስ፣ ኧረ ተው እየተባላችሁ ነው። ወርደን ጠረጴዛ ማን የሰጠን ጋይስ? የሚሉት ማንኛውንም መስዋዕት የሚሰዉበትን ገበታ አቤልና ቃኤል መስዋዕት ሲሰዉ አንድ የሆነ ገበታ ላይ አቤል በግ ሰውቷል፣ ቃኤል ደግሞ የሆነ ጥራጥሬ አቅርቧል። እሱ ታቦት አይደለም። እርሱ ባህላዊ መስዋዕት ነው። ባህላዊ አሰራር ድሮ የነበረ ከቤተሰብ የተወረሰ ነው። ከቤተሰብ የተወረሰ ስርዓተ አምልኮ እኛ ቤት ውስጥ የለም። ከማን የተወረሰ ነው ያለን? ከእግዚአብሔር። ስለዚህ የእግዚአብሔር ታቦት ነው። ታቦት ማለት የእግዚአብሔር ማደሪያ መስዋዕት የሚፈተትበት ምድራዊ ሳይሆን ምንጩ ሰማያዊ ስርዓት ነው። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ላይ መላእክት ሲሰግዱ ለእግዚአብሔር በዙፋኑ ላይ ሲሰግዱ ምንድን ነው የሚለው? ያኔ ከመስዋዕቱ አንዱ መልአክ ለኢሳይያስ አምጥቶ በጉጠት አፉን አበሰበት አይደል? ያ እኮ የታቦቱ ስርዓት ነው። የታቦት ስርዓት ከሰማይ የተቀዳ ሰማያዊ ስርዓት፣ የማይሻል ዘላለማዊ ስርዓት ነው። እግዚአብሔር ምን የሚሳነው ነገር አለ? እኔ ጽፍበታለሁ ብሏል። ስለዚህ እኛ እድለኞች ነን። እግዚአብሔር ለእኛ ታቦቱን ሊሰጥ ሲፈልግ በመጀመሪያ ሙሴ ኢትዮጵያዊቷን ሴት እንዲያገባ አደረገ። አሮን ካህኑ ተመቀኘ። የአሮን እህት ማርያም የምትባል የሙሴም እህት ማርያም ናት። አሮን የሙሴም ወንድምም ነው። ለምን ኢትዮጵያዊት አገባህ ብለው። እግዚአብሔር ግን ታቦቱን እንደ ምድራዊ ባለጸግነትም ታቦቱ በእኛ እንዲጠራ፣ ታቦቱ የኢትዮጵያውያን እንዲባል፣ ታቦቱ ሌላው ዓለም
የኋላ የጣዖት አምልኮ ታሪክ ሲኖረው እኔና እናንተ ግን ያለን ታሪክ ከእግዚአብሔር ጋር የተቀናጀ ኢቭን ወይንም ደግሞ እስራኤላውያንን ሳይቀር እግዚአብሔር እናንተ እንደ ኢትዮጵያ ልጆች ትሆናላችሁን ብሎ እኮ እስራኤላውያን ተወቅሰዋል። እስራኤልን ራሱ በስርዓት አምልኮ በታቦት ስርዓት የምንበልጥ የምንገዳደር እኮ እኛ ነን። ለምን? የታቦቱ ባለቤቶች ስለሆነን። ክብር ምስጋና ለመድኃኔዓለም። ይሄ ዘላለማ ሰኒ ያለች ሰኒ ያለች ሌሎች አውዳውያን አላችሁ፣ ቁርጣችሁን እወቁ። ተበልጣችኋል። የምን ታቦትን ለእናቴ የተሰጠ ነገር የለም። ኢትዮጵያኖች በቃ የሚወዳደር ከማንም የለም፣ ማንም የለም። እና ታቦት የተሰጠው ለማን ነው? ለኢትዮጵያዊ እንጂ ለእስራኤል ይብን አይደለም። እና ዛሬ ቁርጣችሁን እወቁ። አንዳንድ እስራኤላውያኖች ቃል ኪዳን ታቦት ለእኛ ተሰጠን የምትሉ ሰዎች ማለት ነው። ግን በአጭሩ ምን እያሉን ያሉት? ጠረጴዛ የሚባል ነገር የለም። የምን ጠረጴዛ ነው የምታወሩት? ጠረጴዛ አልተሰጠንም፣ እኛ የተሰጠን ታቦት ነው እያለ ነው ያለው። ወዳጆቻችን ጠረጴዛ ውስጥ ሄደው ለመደበቅ የፈለጉት ለምንድን ነው? መጽሐፍ ቅዱሳዊ ማስረጃ ስለሌላቸው ነው። ኦኬ፣ ሌሎቹ ታቦትን ጠረጴዛ ነው ብለው ማውራት የጀመሩት ቤተ ክርስቲያኒቷ ታቦትን ጠረጴዛ እያለች ስለምጠራው ሳይሆን ማስረጃ የሚሆን ጥቅስ መጽሐፍ ቅዱስ ስለጠፋ ነው። መደበቂያ ቦታ ስለጠፋ ነው። ባይዘው የወንጌል አማኞች ከሚያነሷቸው ጥያቄዎች መካከል አንደኛው የታቦት ስርዓታቸው ነው። ማን ሰጠ ነው እየተባለ ያለ። ስለዚህ ለዚህ ማን እንደሰጠ ለማይታወቅ ስርዓት መጽሐፍ ቅዱሳዊ ኤቪደንስ ስለሌለ ጠረጴዛ ነው አሉ። እኛ እንጠይቃለን፣ ለጠረጴዛውም ቢሆን ማስረጃ የላችሁም እንላለን። ብራዘር፣ ለጠረጴዛው ራሱ አሁን ጠረጴዛ ላይ ለምትለው ጉዳይ ራሱ መጽሐፍ ቅዱሳዊ ማስረጃ የለም። እንጨት ተሸክመ እየዞርክ እየወደክ እየሰገድክለት የምትኖርበት እንጨት የለም እንላለን። እሱን ራሱን እናስተዋለን። እሱ ራሱ የለም አለ የሚለው ኦርቶዶክሳዊ ካለ መግባት ይችላል። ይሄው እኛ አባት በድፍረት ምን እያሉ ነው ያሉት? በድፍረት ምን እያሉ ነው ያሉት? እኛ አባት አረ በጭራሽ እኛ እንደውም ጠረጴዛ የለንም እያሉ ጠረጴዛ ነው ብለው የሚያስተምሩ ሰዎችን እየተቃወሟቸው ነው ያሉት። የኦርቶዶክስ ስለ ታቦት ያለው ሐሳብ እንግዲያውስ ምኑ ጋር ነው ያለው? የቱ ጋር ነው ያለው? ታቦት ጠረጴዛ ነው ወይስ አይደለም? ማለት ግራ አልተጋባችሁ? ምኑ ጋር ነው ያለው የታቦት ትምህርት? ምኑ ጋር ነው? ጠረጴዛ ብለን እንጨርሰው ወይስ ጠረጴዛ? ሁለቱም ለኛ ይመቸናል። አይ በፍጹም ታቦት ጠረጴዛ ሳይሆን ከላይ ከሰማይ እየወረደ እግዚአብሔር የሰጠን ነው የምትሉትም ከሆነ ማስረጃ እንፈልጋለን ለሱ። አይ ጠረጴዛ ነው የምትል ከሆነ ለጠረጴዛው ማስረጃ እንጠይቃለን። ሁለቱም ለኛ ይመቸናል። ሁለቱም ግራ ገብቶ ያለካቸው የተናገርካቸው ሐሳቦች ነው እንጂ በአዲስ ኪዳን ያለ ትምህርት እንዳልሆነ በማስረጃ እናሳያለን። ቲክቶሱ ነው ታቦት ያለው መክተፊያ። እሺ ብዙ ነገር ብለውታል። እሺ ኢትዮጵያ ሰላም ጤና ይስጥልኝ። ላሜ ብዛ ዳንዬ እንደምን ዋላችሁ? በአንተ ሰዓት ደግሞ እንደምናመች። እኔ ጥያቄ የሆነብኝ እሰማለሁ ማማ ናቲ ትሰሚያለሽ? እሺ ጥያቄ የሆነብኝ ታቦት እሺ አላቸው እንበልና በቃ አለን ካሉ አላቸው ልበልና ለእኔ ጥያቄ የሆነብኝ ነው። ያ ታቦት ግን እንዲህ አድርገህ ስራው፣ በወርቅ ለብጠው፣ በምን በለው ተብሎ በስንት ሰው የሚያዝ ነው። የእነሱ ግን በአንድ ሰው የሚያዝ ነው እና ግራ የገባኝ ከዛኛው ታቦት ጋር እንዴት ነው ሊመሳሰል የሚችል እስራኤል ከተሰጠው ጋር?
ኦልራይት ጥሩ ጥያቄ ነው። ጥሩ ጥያቄ ነው። የእኛም ጥያቄ ነው የሚሆነው። ግን እንደው 4 ሰውስ ቢይዘው ኦኬ፣ ያሻሽሉትና 4 ሰውስ ቢይዘው በአዲስ ኪዳን ላይ እንደዚህ የቀጠለ ታቦት ስርዓት አለ ወይ ነው ጥያቄው እኮ። ጥሩ አሁን እንጠይቃለን። አሁን የሚይዙት አንድ ሰው ተሸክሞት ነው የሚሄደው። ለዚህም መጽሐፍ ቅዱሳዊ ማስረጃ ካላቸው እንጠይቃለን። ጥሩ ጥያቄ እንጠይቅሽ። ግን 4 ሰው ራሱ እግዚአብሔር ከሰጠ እግዚአብሔር እንዳዘዘው መሆን አለበት ብዬ እኮ ነው። እንደ መጽሐፍ ቅዱሱ በወርቅ የተለበጠ በዛ ስርዓት መሰራት አለበት። እንደዛ መሆን ነው ያለበት እንጂ ይሄኛውን ከምን የመጣ ነው? ከኦሪቱ እንኳን ከእስራኤል መጣ እንዳሉት የሚመሳሰል ምንም ነገር የለውም መጽሐፉ እንደሚናገር ለማለት ነው እንጂ በአዲስ ኪዳን ታቦት አለ ለማለትም ብዬ አይደለም። ልክ ይሻባል። ቴንክ ዩ። ጥሩ ጥያቄ። እሺ እንጠይቃል። እሺ ኦርቶዶክሳውያን ካላችሁ መግባት ይሻላችሁ። ዛሬ ስለ ታቦት ነው የምናወራው። ቤተክርስቲያኒቷ በጣም እንግዲህ የታቦት ሀሳብ በጣም መሰረት ነው፣ ለቤተክርስቲያኒቷ መሰረት ነው። ሁሉም ሰው በታቦት ፊት ወድቆ ይሰግዳል። ለታቦት የማይሰግድ ኦርቶዶክሳዊ የለም። በዚህ ስልክ መግባት አልነበረብኝ እውነት ለመናገር። እሺ ኦርቶዶክሳዊ ካላችሁ አንድ ቁጥር ጻፉልኝ። ለታቦት ወድቃችሁ ሰግዳላችሁ። እንግዲህ አስቡ፣ ታቦት ይወጣል። እንግዲህ በታቦቱ ፊት አምልካዊ ስርዓት ይፈጸማል አይደል? ያ ይፈጸማል። ይሄ ስርዓት መጽሐፍ ቅዱስ የሚያዘው ነው። ቤተክርስቲያኒቷ ምኑ ጋር እንድትቆም ነው እያደረገች ያለችው? የዳዊት ልጅ ወይ ማረኝ እና ግባ ብራዘር፣ አይዞህ ወዳጅ፣ እኛ የምንሸማቀቅ ሰዎች አይደለንም። አዎ አሁን ስናወራ ስለ እኔ እምነትም ጭምር ነው እያወራሁኝ ያለሁት። የምትረሳው ጉዳይ እሱ ነው። ታቦትን በተመለከተ እኔም እምነት አለኝ። ያንን ሀሳብ ነው እያወራን ያለ ነው። ምክንያቱም በአዲስ ኪዳን ላይ አንተ ተሸክመው የምትዞረው ታቦት የተባለ ጉዳይ የለም በእግዚአብሔር ቃል ውስጥ። አለመኖሩ የኔ እምነት ነው። አለ የምትለው ደግሞ አንተ ነህ። ስለዚህ አንተ አለ ስትል እኔ የለም እያልኩኝ ያለሁት፣ ሁለታችንም ታቦት ይመለከተናል ማለት ነው። ምክንያቱም አንድ መጽሐፍ ቅዱስ ነው ያለን። በእግዚአብሔር ቃል ላይ ሁለታችንም እምነታችን አድርገናል። በእግዚአብሔር ቃል መሰረት ነው የምናወራው የምነጋገረው ማለት ነው። ስለዚህ አይመለከታችሁም ልትለን አትችልም። ታቦት እኔንም ይመለከታል። የወንጌል አማኞችን በትክክል ይመለከተናል። መጽሐፍ ቅዱስ ውስጥ ያለ የእግዚአብሔር ሀሳብ የነበረ ግን አሁን ላይ አገልግሎት የማይሰጥ ጉዳይ ስለሆነ ማለት ነው። ኦልራይት እሺ፣ ካለ መልስ ያለው ሰው ብራዘር፣ መልስ ስለሌለ ነው ባይዘው እንደዚህ የምትለው። መልስ ያለው ሰው ጠረጴዛ ነው አስባችሁታ። ጠረጴዛ ይዘው ሲወጡ ቤተክርስቲያኒቷ ውስጥ ጠረጴዛ ተይዞ ሲወጣ፣ ጠረጴዛ ተሸክመው ሲሄዱ፣ ከዛ ለጠረጴዛ ሲሰገድ፣ በጠረጴዛ ላይ እንግዲህ ማዕከል አድርገው ሃይማኖታዊ አምልኮዊ ስርዓት ሲፈጽሙ፣ አይ ጠረጴዛ አይደለም ደግሞ እያሉን ነው። በዚህ በኩል ደግሞ የኦርቶዶክስ ትምህርት ትክክለኛ የትኛው ነው? ኦኬ ጠረጴዛ ነው ወይስ ጠረጴዛ አይደለም? ትክክለኛው ትምህርቱ የትኛው? አንዳንዱ መክተፊያ ነው ይላል በዚህ በኩል ተነስቶ። እሺ ማን ይሁን የገባው? ሰላም አይታየኝም። እየሰማችሁኝ ከሆነ ዋንሳ እሺ ሰናይ እሺ ዋንሳ ሰላም ዋንሳ እሺ አሁን መጣች፣ አሁን ታየችኝ። እሺ ዋንሳ ሰላም ከየት ቤተ እምነት ይሆን? እሺ በጌታ ከሆናችሁ ፕሊዝ ቶሎ ንገሩን። እሺ እናንተን መለመን መጠየቅ አይጠበቅብንም። ሰው በስተት ሊገባ ይችላል። እኔ እንደ አንድ ፕሮፋይል እያየን ማስገባት ስለማንችል ነው እኛ እንጂ ፕሮፋይል ባይ ደስ ይለኛል፣ እያየው አስገባለሁ። ግን ሪኩዌስት የላከን ሰው ሁሉ መቀበል የሚሆንብን ማየት ስለማንችል፣ ቤት የከፈተ ሰው ማየት አይችልም። ለዛ ነው
እና ስለዚህ ወዲያውኑ ስትገቡ በስተት ከሆነ አይ ዳኒ እኔ በጌታ ነኝ ካላችሁም ምንም ችግር የለም እናወርዳችኋለን። ወይ ታችሁ ናችሁ ወይ ላይ ሆናችሁ ትሰማላችሁ፣ ግን ጊዜ አናባክንም ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ታቦት ጠረጴዛ ነው? መክተፊያ ነው? ምንድን ነው እሱ? ታቦት ምንድን ነው እሱ? ኦኬ ምንድን ነው እሱ? ምንድን ነው እሱ? ታቦት ኦኬ የታቦት ኮንሰፕት ምንድን ነው እሱ? ቤተክርስቲያኒቷ ውስጥ ያለው ታቦት እንግዲህ ምን ያህል የከበረ ነገር እንደሆነ በቤተክርስቲያናችሁ ውስጥ ታውቁታላችሁ ብዬ አስባለሁ አይደል? ለዚህ ከበረ ለምትሉት ጉዳይ የምጠቅሷቸው ጥቅሶች አሉ፣ መጽሐፍ ቅዱሳዊ የሆኑ ኤቪደንሶች እንደ እግዚአብሔር ቃል ስለመሆኑ ለትውልዱ ማሳመን ትችላላችሁ። ጋይስ እየጠበቅናችሁ ነው ያለን። እንዴ ታቦት ጉዳይ ለኦርቶዶክስ መቼስ በጣም ወሳኝ ነው አይደል? የስ ኤዱዬ ናው እኔ ማምነው እንደዛ ነው። እንደዛ ምንም በእንጨት ላይ የሚገለጥ የእግዚአብሔር ክብር የለም ምንም ማለት ነው። እንደ ክርስቲያን እንደዛ ነው ማምነው። ሰዎች ለእንጨት እየሰገዱ እንዳለ ነው የሚሰማ ለተቀረጸ ነገር። በላዩ ላይ የጌታንም ስም ነው ብታዘጋጅ ብጽፍ እዛ ላይ ስለ አድኖን ብትስል ምንም የተለየ ነገር የለው። በቃ ሊትራሊ የጣዖት አምልኮ እንጨት ቀርጸ እያመለክ ነው ያለው። ለእኔ የሚታየኝ እሱ ነው። በየትኛውም የመጽሐፍ ቅዱስ ትምህርት ውስጥ ልትደግፈውና ልታቆመው የምትችለው ልጠራለት የምትችለው ጥቅስ የለም አይደል? የለም። አሁን ይሄ ኦፌንድ ለማድረግ ነው አይደለም። ግን እንደ ክርስትና መጽሐፍ ቅዱስን መሰረት አድርጎ እንደሚኖር አንድ አማኝ መጽሐፍ ቅዱስ ውስጥ የሌለ ትምህርት ስለሆነ ማለት ነው። ኦኬ ታቦት የሚባል ኮንሰፕት መጽሐፍ ቅዱስ ውስጥ የለም። ለአዲስ ኪዳን አማኝ የተመለከተ መክተፊያም ይሁን ጠረጴዛም የሚባል ሀሳብ የለም። አሁን ጠረጴዛ የሚባል ሰዎች ተሸክመውት ልብስ አልብሰውት የሚዞሩት ጉዳይ የለም። ኢቭን ጠረጴዛ ነው እኮ ብትሉ አያስኬዳችሁም ነው እያልን ያለን። ክርስቲያን ጠረጴዛ ተሸክመው አይዞርም። ባጭሩ የምሬን እኮ ነው። ክርስቲያን ጠረጴዛ ተሸክመው አይዞርም እንዴ! ከምትሸከመው እንጨት ይልቅ አንተ እኮ ቅዱስ ነህ። እንጨቱ ላይ የእግዚአብሔር መንፈስ የለም። አንተ ውስጥ ነው የእግዚአብሔር መንፈስ ያለው በክርስቶስ ኢየሱስ የምታመን ከሆነ። ወይኔ የጌታ ቤተ መቅደስ አይደለሁም በለን በቃ። ካልሆንክ ያው ልክ ነው። ከአንተ ይልቅ እሱ እንደተቀደሰ የሚሰማ ከሆነ የእግዚአብሔር መንፈስ ግን በክርስቶስ ኢየሱስ ባመኑ ሰዎች ላይ ነው የሚኖረው። የመንፈስ ቅዱስ ማደሪያ ቤተ መቅደሶች ነን። የእግዚአብሔር መንፈስ አለ በእኛ ውስጥ። ተቀድሰናል፣ በክርስቶስ ኢየሱስ በማመን ጸድቀናል እያልን ያለ ነው እኛ አይደል? አስባችሁታል? አሁን ጌታ ግን ከምን አይነት ጨለማ እንደገላገለ የምሬን እኮ ነው። ትልቅ ጨለማ እኮ ነው ወዳጅ፣ በጣም ትልቅ ጨለማ ካልገባ፣ ያውም ድቅድቅ ከገለጸው አላውቅም። ድቅድቅ ጨለማ ማለት ነው። እንጨት ቀርጸ እላዩ ላይ ስዕል ለጥፈ የመላእክት ወይ ደግሞ የማርያምን ስዕል አኑረ ጨርቅ አልብሰው ከዛስ ለዚህ ምን አደርጋለሁ እሰግዳለሁ ትላል። አዮ አዲስ ኪዳን ላይ እንዲህ አይነት ትምህርት ጭራሽ የለም ብራዘርስ። የአዲስ ኪዳን እኮ ያለንበት ክብር እኮ እጅግ የላቀ ክብር እኮ ነው። እጅግ የላቀ እኮ ነው ወዳጄ። አሁን የእግዚአብሔር መንፈስ የሚኖረው የሚያድረው በሆነ ስፍራ ላይ አይደለም፣ በመቅደስ ውስጥ ምናምን አይደለም። አሁን እግዚአብሔርን የምታገኘው ወዳጆች አይኖቻችሁ ሊከፈቱ ይገባል።
አሁን እግዚአብሔር ሲባል የእግዚአብሔር መንፈስ ማደሪያ ሲባል ታቦት የምታስቡ ካላችሁ የሆነ ቦክስ ውስጥ ምናምን እንደዛ የምታስቡ ሰዎች ካላችሁ የምሬን ነው ምለው፣ ወንጌል አልሰማችሁም፣ ወንጌል አደረሳችሁ። ዛሬም እንደዚህ የምታስቡ ወዳጆች ካላችሁ የእውነቴን ነው ምለው፣ ገና የወንጌሉ ብርሃን እናንተ ጋር አልደረሰም ማለት ነው። ምልክቱ ይሄ ነው። ምክንያቱም አሁን እግዚአብሔር በሆነ በእንጨት ላይ አይደለም የሚያድረው አይደለም። እግዚአብሔር በሆነ በድንጋይ በተሰራ ቤት ውስጥ አይደለም አሁን መኖሪያው አይደለም። አሁን እግዚአብሔር የሚኖረው እግዚአብሔር መኖሪያውን ያደረገው በልጁ በክርስቶስ ኢየሱስ በማመን በተቀደሱ በእጆቹ ስራዎች ውስጥ ነው። እኔ፣ አንተ፣ አንቺ ማለት ነው። የእግዚአብሔር መንፈስ ማደሪያዎች፣ ቤተ መቅደሶች እኛ ነን ወዳጆች። አሁን ድንጋይ አይደለም ብራዘር፣ አሁን እንጨት አይደለም። ቅዱሱ እኮ አንተ ነህ፣ እኔ ነኝ፣ አንቺ ነን፣ እኛ ነን ወገኖች። ለዚህ ነው ለቤተ ክርስቲያኒቷ ወንጌል መሰበክ አለበት የምንለው። ለዚህ ጠረጴዛ ይዘው ይዞራሉ ወዳጆች። ጠረጴዛ ተሸክሞ አይዞርም። ጠረጴዛ ጥሩ አገልግሎት ይኖረዋል። አየህ፣ ወንጌሉ ወይ ልገልጥበት ትችላለህ። እንግዲህ እንዳልከው ቁርባኑን እንትን ልትሰጥ እዛ ላይ ታረግበት ትችላለህ። ግን ጠረጴዛ ሰው ይዞ አይዞርም። ተሸክሞ ጠረጴዛ አይዞርም። እሺ፣ ጸጋ ይብዛላችሁ። ሼር እና ሪፖስት ኮፒ ሊንክ አድርጉት። ተባረኩልኝ። ቴንክ ዩ ጋይስ። የሆነ ነገር አለ። ሰዎች አሁን ላይ የሚገቡ ሰዎች እና ከቻላችሁ ፕሊዝ ሼር ሪፖስት እና ኮፒ ሊንክ አድርጉልን። ጸጋ ይብዛላችሁ። አብረን እናገልግል። አረ የለም። እሺ ሜላን አስገቡት። እሺ እያስገባሁት እየወጣ ነው። አሁን ቅዱስ የተባለ ጠረጴዛ የለም። የጌታ ስጋና ደም የፈሰሰው ለጉዝ ነገር አይደለም። አሁን የጌታ ስጋና ደም የፈሰሰው ለእኔ ለአንተና ለአንቺ ነው፣ ለእኛ ነው፣ ለሰው ልጅ ነው የፈሰሰው። ስለዚህ አይኖቻችሁ በወንጌል እውነት ሊቃኙ ይገባል ብራዘርስ፣ ሊከፈቱ ይገባል። እና አሁን ቤተክርስቲያኒቷ ውስጥ ያለው ትምህርት ይሄ እንደዚህ ግራ የተጋባ ሆኗል። እኛ ጠረጴዛም ብትሉን ታቦትም አለ ብትሉ ሁለቱም ለእኛ ይመቹናል። ግን ቤተክርስቲያናችሁ ውስጥ እንዲህ ግራ የተጋባ ትምህርት አለ። ያው ደግሜ ላሰማው አለ። እናንተ ቤተክርስቲያን ውስጥ ግራ የተጋባ ትምህርት አለ፣ ያውም ታቦትን በተመለከተ። አሃት አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። አሃት አብያተ ክርስቲያናት ታቦት የላቸው፣ ወይንም ግብፅ ታቦት የላትም፣ አርመን ታቦት የለውም፣ ሶሪያ ታቦት የላትም፣ ህንድ ታቦት የላትም። ታቦት ያላት እና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ክብር ምስጋና ለመድኃኔዓለም ብቻ ናት። እሺ ይህን ቪዲዮ ፕሊዝ ካገኛችሁት እስኪ ላኩልኝ። እዚህ ስልኬ ላይ ነው ያለው እና ላይቭ ገብቼበታለሁ። መፈለግ አልችልም። ፕሊዝ የግብፅ አብያተ ክርስቲያናት ታቦት አላቸው እያለ አንድ እዚሁ ቲክቶክ ላይ የሚያገለግል ያው ካልዋሹ በስተቀር መቀጠል የማይችሉ ሰዎች አሉና ታቦት አላቸው እያለ ሲናገር ነበር። ባይዘወይ አይ ቲንክ ዘማርያም ይመስለኛል። እና ያው ቢጨንቀው ነው ማለት አንፈርድበትም። ያው ግራ ቢጋባ ነው ግን እያለ ነው ታቦት አላቸው ብሎ ቪዲዮ ሰርቷል። ካገኛችሁት እስቲ ፈልጉት።
ቪዲዮ ሰርቷል። በትክክል አለኝ እኔ እንትን ስልክ ላይ አለ። እሺ እንቀጥል እስቲ። አንድ ወንድሞቻችን ሲመልሱ አይቻለሁ። ታቦቱን ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ጠረጴዛ የሚባል ነገር የለም። ገበታ የሚባል ነገር የለም። ታቦት ገበታ አይደለም። ታቦት ጠረጴዛ አይደለም። ታቦት እግዚአብሔር ራሱን የሚገልጽበት የመላእክት ስዕል ያለበት የእመቤታችን ስዕል ያለበት እግዚአብሔር የሰጠን እንጂ ከሰፈር መንደርተኛ ቀርጾ ያመጣልን ጠረጴዛ አይደለም። ይህ ስህተት ነው። ያው ጠረጴዛ አይደለም፣ መክተፊያ አይደለም፣ እግዚአብሔር ያለበት። አስቡት፣ በእንጨት ላይ እግዚአብሔር ሲኖር ማለት ነው። ስዕል ያለበት የመላእክት የማርያም ስዕል ያለበት ኦርቶዶክስ ውስጥ ያለው ታቦት ይሄ ነው እያሉ ነው ያሉት። እኚህ እንግዲህ ቤተክርስቲያኒቷን የማያውቁ አባት ከመሰላችሁ አያሉን ቤተክርስቲያኒቷን ያውቃሉ። እዚህ ከምናያቸው ከብዙ ዲያቆናት ይበልጣሉ። ከሰንበት ተማሪዎቹ በትክክል ይበልጣሉ። ቤተክርስቲያኒቷ አሁን ድረስ ማለት ችግር አለባቸው የሚል ሀሳብ ካላችሁ እንቀበላችኋል። የተወገዙ ሰዎች ናቸው ምናምን የምትሉን ከሆነ ማለት ነው። ግን እኔ እስካለኝ መረጃ ድረስ ሰውየው የተወገዙ እንዳልሆነ አውቃለሁ። ሜላ ዌልካም፣ እንዴት ነህ? አለሁ፣ እግዚአብሔር ይመስገን። ሰላም ዳኒ፣ እንዴት ናችሁ? ሰላም ብያለሁ። ጌታ ይባረክ። ሰላም፣ ሁሉ መልካም፣ ሁሉ ሰላም ይመስገነው። ወንድሞች እህቶች ሰላም ብያለሁ። ጌታ ሰላም ከሁላችን ጋር ይሁን። እኛ ቤትም ጠረጴዛ የለም። የለም ጠረጴዛ እናንተ ቤት እኩል ነና፣ እኛ ጋርም የለም። ጠረጴዛ አለን፣ የምግብ መብያ ምግብ የምንበላበት ጠረጴዛ አለን እኛ ጋር። እሺ ያንን ቪዲዮ ካገኘው ስለፈልገው ኤልያስን ተቀበለው እስቲ። ኦርቶዶክስ ይመስለኛል ሜላይ ነው። እሺ ኤልያስ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን አለን። ኦርቶዶክስ ነህ? አዎ ኦርቶዶክስ ነኝ፣ ክርስቲያን ነኝ። የትኛው? የኢትዮጵያ ወይስ የኮፕቲኩ? የኢትዮጵያ ኦርቶዶክስ ተዋህዶ። ከኮፕቲክ ጋር ምን ልዩነት አለ? አልሰማሁም። እንዲያውም ቪዲዮ ላይ ኮፕቲኮች አይመለከተንም ሲል እናንተ ታቦትን ያላችሁ ጠረጴዛን ያላችሁ? አይ ከዛ በፊት ጥያቄ ለመጠየቅ ያክል ነው የገባሁት። አይ ጥያቄ አስቀምጠን ጥያቄ ለመጠየቅማ ገባው ማለት አይቻልም። ጥያቄ ከላይ አይታይም። ታቦት ጠረጴዛ ነው ወይ የሚል ጥያቄ አለና ሜሎስ አንተ ክርስቲያን ነህ? ጥያቄ ያለን ወዳጅ ጥያቄው ላይ ክርስቲያን ነህ? ጥያቄው ላይ ኦኬ፣ የራስህ ተልእኮ አለ ማለት ነው። ተልእኮ ለመፈጸም ብቻ ነው የገባው። አዎ የእናንተን የስህተት ትምህርት ማፍረስ ነው ተልእኮ። አሁን ወደ ጥያቄው። እሺ ይቅርታ አድርግልኝ ስለገባ ይቅርታ። በቃ ችግር የለም። ታቦት ወይም ጠረጴዛ ምንድን ያላችሁ የሚለውን መታችሁ ብትነግሩን አሪፍ ነው። ዛሬ ቀደም እያየው ነበር። ታቦትን ጠረጴዛ የሚሉ ወገኖች እዚህ ቲክቶክ ላይ ያሉት ለቅሶ ተቀምጠዋልና እስቲ ነገሩን ምንድን ያላችሁ? ታቦትን ያላችሁ ወይንስ ጠረጴዛን ያላችሁ? በነገራችሁ ላይ ሊቀ ጠበብት ዶክተር ዘሪሁን ሙላት አሁን ቅድም ድምፁን የሰማችሁት የኦርቶዶክስ ቤተክርስቲያን አስተማሪ ታቦቱን ጠረጴዛ የሚሉ ሰዎች አዳራሽ ነው ያሉት ብለዋል። እና በሌላ ገላልጥ ምን እያለን ነው? ኦርቶዶክሶች አይደሉም እያለን ነው። ታቦትን ጠረጴዛ የሚሉ ሰዎች ኦርቶዶክሶች አይደሉም እያለ ነው። እኛም እንግዲህ ኦልሞስት ለ2 ዓመት ስንናገር ነበር በዚህ ጉዳይ ላይ።
የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮን አይደለም ቲክቶክ ላይ እየሰማን ያለ ነው። የራሷ የቲክቶክ ላይ ያለችው ኦርቶዶክስ ነን የሚሉ በግድ ነን የሚሉ ሰዎች ናቸው እንጂ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ነው፣ አለቀ። ጠረጴዛ አይደለም። ይህን መምህር ዘበነ ለማም ተናግሯል፣ የዛሬ ዓመት አካባቢ ማለት ነው። ይኸው ጥያቄ ተነስቶ እና ዶክተር ዘበነም እኛ ታቦትን ያለን ብሏል። ጠረጴዛ ይላሉ፣ ሌሎቹ ናቸው ጠረጴዛ የሚሉት። እኛ ታቦት ነው የምንለው። የብሉይ ኪዳኑና የአዲሱ ኪዳን ታቦት ልዩነት የላቸውም ያለው ዶክተር ዘበነ። አሁንም እንግዲህ ዶክተር ዘሪሁን ሙላትም ይህንን ሀሳብ ነው የሚደግሙት። በብሉይ ኪዳን ታቦትና በአዲሱ ኪዳን ታቦት መካከል ምንም ልዩነት የለም። ልዩነቱ የመስዋዕቱ ብቻ ነው። በብሉይ ኪዳን የነበረው ታቦት ላይ የኦሪት መስዋዕቶች ሲቀርቡ ነበር፣ የእንስሳት መስዋዕቶች። የአዲሱ ኪዳን ታቦት ላይ ደግሞ የኢየሱስ ስጋና ደም ነው የሚቀርብበት የሚል ሀሳብ አስቀመጠ ማለት ነው። ስለዚህ ታቦቱን ጠረጴዛ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚወክል አይደለም። ጽሁፎችንም ማውጣት እንችላለን። ስለዚህ ለቅሶ ላይ ናቸው ዛሬ። እያየው ነበር ቅድም ካየ ዳኒ አንዳንድ ቪዲዮዎች ጠረጴዛ የሚሉ ሰዎች በቃ ቪዲዮ እየሰሩ ሲበሳጩ ነበር። ሳይማሩ እያስተማሩ ይላሉ ማለት ነው የቲክቶኮቹ መሬት ላይ የሚያስተምሩትን። እንግዲህ አሁን ቅድም ያሰማው ሰው ፒኤችዲ ያለው ዶክተር ነው። በኦርቶዶክስ ቤተክርስቲያን ደግሞ ሹመት ሊቀ ጠበብት ነው። እኔ እንግዲህ አሁን ላይ ያለውን ቦታ አላቅም። እኔ እስከማውቀው ድረስ በፊት የቅድስት ሥላሴ መንፈሳዊ ኮሌጅ የጥናት የሆነ ዲፓርትመንት አለ፣ የዛ ሄድ ነው። አሁን ላይ የት እንደሆነ አላቅም። አሁን ላይ ግን የዛሬ 2 ዓመት አካባቢ እንደዛ ነበር አውቃለሁ። ይህን ሰው ነው አልተማርም የሚሉት ማለት ነው። ልክ የእነሱን ትምህርት ሲነካባቸው አልተማረም ይላሉ። ቢያንስ አልተማረምን ትቶ ሀሳብ ልክ አይደለም እኮ ማለት ይቻላል። ግን ትንሽ አይከብድም? ቤተክርስቲያኒቷ ሊቀ ጠበብት ብላ አውደ ምሕረቷን ሰጥተው ኦርቶዶክስ መልስ አላት እያለ ለጥያቄዎች እኮ ነው መልስ ሲሰጥ የነበረ። አሁን እዛ ቪዲዮ ላይ ተው ከሆነ ማነው ዘማሪ ሉል ሰገድ ነው ጥያቄ የሚጠይቀው አውደ ምሕረት ላይ። ለጥያቄ ነው መልስ እየሰጠ ያለው። ኦርቶዶክሳዊ መልስ ነው የሚሰጠው። በነገራችን ላይ ለማን ኦርቶዶክሳዊ መልስ የሰጠው ማለት ነው? ቲክቶክ ላይ ላሉ ኦርቶዶክሶች ነው ኦርቶዶክሳዊ መልስ የሰጠው። እና የዛሬ 2 ዓመት ገደማ ከሰማችሁት በዚህ ጉዳይ ላይ ሲወያዩ ሰምቼ ነበር አለ። እንግዲህ እዛ ውይይት ላይ ወዳጃችን ያው ታቦት ጠረጴዛችን ነው፣ ታቦት የብሉይ ኪዳን ታቦት የለንም ሲል እንግዲህ ሰምተነዋል በነበረ እንዲህ ቤት ላይ። ስለዚህ ኦርቶዶክስ ቤተክርስቲያንን ትምህርት አይወክሉም እያለ ነው። በቃ የእኛን ሀሳብ ፕሩቭ አደረጉልን ማለት ነው። ፕሩቭ አደረጉልን። አገኘው ቪዲዮ እንዴ? አዎ የግብፅ ምናምን ያወራበትን አገኘው። እስቲ እንስማው። የእሱ ደግሞ የሌለ እኮ የእሱ ትንታኔ ጌታው ሁለቱም መሰዊያ መሆኑን ያሳያል። ዩካሪስቲክ ቴብል ማለት የቅዳሴ ጊዜ የሚጠቀሙት ለመስዋዕት ለቁርባኑ መሰዊያ የሚጠቀሙት የመሰዊያውን ጠረጴዛ በተመለከተ 2 ቃላቶች የቀደምት ክርስቲያኖች ኢን ዘ ቢጊኒንግ ኦፍ ዘ ኤርሊ ክርስቲያንስ ሂስትሪ ላይ እናገኘዋለን። የመጀመሪያ የሚጠቀሙት መሰዊያ የሚሆን አልተር የሚለው ይጠቀማሉ። ሁለተኛው ነገር ደግሞ ጠረጴዛ ቴብል የሚለው ይጠቀማሉ። ጠረጴዛ ነው የሚለው የግሪኩ ቃል፣ ቴብል ተብሎ የሚነገረው ጠረጴዛ የሚለው ቃል ነው። እነዚህ 2 ቃላቶች የክርስቶስ ስጋ ወደሙ ለመሰዋት የቀድሞ ክርስቲያኖች ሲጠቀምባቸው የነበሯቸው በጣም የተለመዱ የቤተክርስቲያናችን ያናገር ዘይቤዎች ናቸው። 2 የግሪክ ቃላቶች ናቸው። አልተር የሚለውም ከግሪክ ቃል ነው የመጣው። ጠረጴዛ የሚለውም ከግሪክ ቃል የመጣ። ስለዚህ አልተር ስንል መሰዊያ ማለታችን ነው። ጠረጴዛ ስንል ደግሞ ያው የመሰዋቱን ቅርጽ መናገራችን ነው። ሐዋርያው ቅዱስ ጳውሎስ በተለይ ሰምተዋል። ጠረጴዛ ስንል የመስዋዕቱን ቅርጽ መናገራችን ነው።
ቅርጻ ቅርጽ እሺ ኦርቶዶክሳውያን ካላችሁ ባይዘው መግባት ትችላላችሁ። የትኛውም ጠረጴዛም ነው ታቦትም ነው የምትሉ ሰዎች ካላችሁ ለሁለታችሁም ነው ቤቱን የከፈት ነው። ሁለቱም ግሩፕ ኦርቶዶክሳውያን መግባት ትችላላችሁ። ሁለታችሁም ማለት ነው፣ ችግር የለም። የትኛውም እመኑ ያመናችሁበት የትኛውም እምነት ጠረጴዛም ነው የምትሉ ኦርቶዶክሳውያን መግባት ትችላላችሁ። አይ ጠረጴዛም አይደለም ጠረጴዛ አይደለም ታቦት ራሱ ተሰጥቶናል የምትሉ ኦርቶዶክሳውያንም መግባት ትችላላችሁ። እኛ ሁለቱም ይመቹናል። ሁለቱም መጽሐፍ ቅዱስ ውስጥ እንደሌለ ማሳየት ስለምንችል ማለት ነው። ስለዚህ ቤታችን የከፈትነው ለሁለቱም ነው እና መግባት ትችላላችሁ። እሺ ቀጥል ሜላ። እሺ እንግዲህ ታቦትን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ነች ታቦት ያላት አለኝ የምትለው እሷ ነች። ሌሎቹ አብያተ ክርስቲያናቶች ታቦት አለን ብሎ አልተናገሩም። ዶክተር ዘበነ ለማም በዚህ ጉዳይ ላይ ቪዲዮ ሰርተዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ነች ታቦት ያላት፣ ከግብፅ የሚለየን ይሄ ነው ብሎ ራሳቸው ተናግሯል ከዚህ በፊት ማለት ነው። ስለዚህ አሁኑም ዶክተር ዘሪሁንም ተመሳሳይ ነገር ነው እየተናገረ ያለው። ታቦት የላትም ይላሉ አንዳንዶች እና እኛ ምን አገባን ስለ ግብፅ አለው። ምን አገባን ስለ ግብፅ ምን አገባን፣ እነሱ በሚጠየቁበት መንገድ ይጠየቃሉ የሚል ሀሳብ ነው ያስቀመጡት። ስለዚህ ታቦት ያለው ኢትዮጵያ ውስጥ ብቻ ነው፣ ሌላ ቦታ የለም። ያው እሱንም ታቦት ስንል እነሱ ስለሚሉት ነው እንጂ እኛ ታቦትም ነው ብለን አናምንም። ግን እነሱ ታቦት ስለሚሉ በእነሱ ቃል እንኳን ብንሄድ ከኢትዮጵያ ውጪ ወይም በሌላ አገላለጥ ከኢትዮጵያ ኦርቶዶክስ በዓለም ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በየቦታው አለች። እሷ ባለችበት ታቦት አለ ማለት ነው። ታቦት አለ እንጂ ጠረጴዛ የላቸው። ጠረጴዛ የሚለው አገላለጥ ራሱ የኢትዮጵያን ቤተክርስቲያን ኦርቶዶክስ ቤተክርስቲያንን የሚወክል ነገር አይደለም ነው ያሉት። እንግዲህ ዶክተር ዘሪሁን ሙላት ምን እንደሚሉ ብቻ ለመስማት ጓጉቻለሁ። ያው ምንም ቢሉም ያው ከቲክቶክ አያልፍም፣ እሱ እናውቃለን። ምንም ቢሉ ከቲክቶክ አያልፍም። ልክ አሁን ለምሳሌ ዳኒስ አንተ ስትጨርስ በቃ ደህና ደሩ ብለህ ትዘጋዋለህ ቲክቶኩን ላይቭን፣ በቃ አለቀ። ልክ እንደዛ ማለት ነው። የእነሱም ሀሳብ ልክ ሲዘጋ ያልቃል። ምንም የሚያመጣው ኢምፓክት የለም ኦርቶዶክስ ውስጥ። ግን የነዚህ አውደ ምሕረት ላይ የሚሰብኩ ሰዎች ናቸው ኢምፓክት ያላቸው። ኦርቶዶክስ የምታደርገው በየጊዜው በየበዓሉ ይህን ታቦት ተሸክማ ለታቦቱ የሚደረገው ስነ ስርዓት ነው በዛ ቤተክርስቲያን ውስጥ ህያው ነው የሚቀጥለው ማለት ነው። ስለዚህ እዚህ ቲክቶክ ላይ የሚወራው ሀሳብ ከቲክቶክ አያልፍም፣ ምንም አያልፍም፣ የሚያልፍ ሀሳብ አይደለም። እና እውነተኛ የሆኑ ኦርቶዶክሳውያን በዚህ ጉዳይ ላይ የሚናገሩትን ሀሳብ ብንሰማ ደስ ይለኛል። እሺ ሰላም ኤልያስ፣ በድጋሚ ገባ። ልክ ነው ወንድምነት። እሺ ዌልካም። እንግዲህ በድጋሚ እሺ አሁን ሜሎስ በሚያወራው ጉዳይ ላይ ወንድማችን ሜሎስ ያኔ ኦርቶዶክስ ከመሆኑ አንፃር የምረዳው ታቦትም መሰዊያ ነው፣ ስጋና ደግሞ መሰዊያ። እሺ መልስ ይዘህ መጣህ ማለት ነው። እሺ አሁን ውይይት ሀሳብ ላይ የማውራት አቅም አለ ማለት ነው። ጠረጴዛ የሚለው ቃል በቃ ችግር የለውም። አሁን ሀሳብ መልስ ይዘን የመጣህ ማለት ኤልያስ ሰባኪን ሳይሆን ስብከትን ኤልያስ ጥሩ መልስ ኖሮ ሆኖ አይደል አሁን የመጣኸው? እንደ ሃይማኖት ስለ አንድ ሰው ሃይማኖት ስታወራ የሚሰማኝን ለመናገር ነው እንጂ እንደዚህ አይነት ምዕራፍ ምናምን ገልጬ እውቀቱ የለኝም። ያን ያክል እውቀቱ እናንተማ እንትን ቢላችሁ እኮ እንደዚህ አይነት የምትፈልጉ ሰው ከሆነ ሰው ኢንቫይት አድርጋችሁ የሚያውቅ ሰው በተለይ ለምሳሌ አሁን ቪዲዮ በሰራከው ላይ አኬ አለ። የአኬን ቪዲዮ ነው አንዱ ላይ እንትን ያልከው ሜንሽን ያደረገው እና
እሱ ጋር ገብተህ መወያየት። ስለ ታቦት የሰራቸው ብዙ ቪዲዮዎች አሉ። ለምሳሌ ተጨምቆ እኮ ሄደ። አሁን ከሚላ ጋር በዚህ ርዕስ ላይ አውርተው ያውቃሉ። ካላየኸው ቪዲዮ ልከፍትልህ እችላለሁ አሁን እና መጥቶ ጠረጴዛ ነው ብሎ ሄደ። ታቦት ሳይሆን ጠረጴዛ ነው ያለን አለ። ውይይቱ ደግሞ ጠረጴዛ የምንለው ቃል ምንድን ነው? አትደረባ። ውይይቱ ስለ ታቦት ስለነበረ አይ ታቦት የለንም ጠረጴዛ ነው ያለን ካለ በቃ ውይይቱ አለቀ ማለት ነው። የዛን ቀን ስለ ጠረጴዛ ለማውራት አልነበረም ከሚሎስ ጋር የተቀጣጠሩት ስለ ታቦት ለማውራት ነበር። ሲመጣ ጠረጴዛ ነው ብሎ ሄደ። ጠረጴዛ ደግሞ ሌላ ርዕስ ነው። አሁን ደግሞ ጠረጴዛ አላችሁ ወይስ የላችሁም? እሱ ደግሞ ሌላ ዲቤት ነው የሚሆነው እና ታቦትን ትቷል። ምንም የተለየ ነገር የለም ማለት ነው። አሁን ደግሞ የአንተ መምህር ምን አለ? እኛ ደግሞ ጠረጴዛ የለንም እያለ ነው ያለው። በእሱ ርዕስ ራሱ እኮ ከኛ ጋር መግባት አትችሉም። አሁን እንግዲህ ከዶክተሩ ጋር ነው ማውራት የምትችሉት። የራሳችሁ መምህራኖች ጠረጴዛ የሚባል የለንም እያለ ነው ያለው። ላሰማ አልሰማውም። ብሰማው እንደሱ ስለማትል ማለት ስህተት ነው። አሃት አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። አሃት አብያተ ክርስቲያናት ታቦት የላቸው ወይንም ግብፅ ታቦት የላትም፣ አርመን ታቦት የለውም፣ ሶሪያ ታቦት የላትም፣ ህንድ ታቦት የላትም። ታቦት ያላት እና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ክብር ምስጋና ለመድኃኔዓለም ብቻ ናት። አንዳንድ ወንድሞቻችን ሲመልሱ አይቻሉ ታቦቱ ጠረጴዛ እያሉ፣ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ጠረጴዛ የሚባል ነገር የለም። ገበታ የሚባል ነገር የለም። ታቦት ገበታ አይደለም። ታቦት ጠረጴዛ አይደለም። ታቦት እግዚአብሔር ራሱን የሚገልጽበት የመላእክት ስዕል ያለበት የእመቤታችን ስዕል ያለበት እግዚአብሔር የሰጠን እንጂ ከሰፈር መንደርተኛ ቀርጾ ያመጣልን ጠረጴዛ አይደለም። ይኸው እንግዲህ አሁን ዲቤት መግባት ካለበት ከኛ ጋር አይደለም ከራሱ መምህራን ጋር ነው መግባት ያለበት። እኛ ጠረጴዛ የለንም ማለት ከማን ነው? እዚህ ሶሻል ሚዲያ ላይ የተናገረውን ነገር የምንረዳበት መንገድ እኔ እናንተ ልዩነት አለ። ጥሩ ከተረዳውማ ጥሩ። ጠረጴዛ አለ ብለህ ታምናለህ? አሁን ለምሳሌ በጠረጴዛ ላይ ጠረጴዛ አለን ብለህ ታምናለህ? ጠረጴዛ እኮ ይኸውልህ እኔ እናንተ ምግብ መናችን የምንበላበት ለመኖር የሚያስፈልገንን ነገር ጠረጴዛ አለን ብለህ ታምናለህ ወይ? ብራዘር እየሰማ መመለስ ካልቻልክ ብራዘር ልረዳህ አልችልም። ጠረጴዛ አለን ብለህ ስጋና ደግሞ የኢየሱስ ክርስቶስን ስጋና ደግሞ መመገቢያችን ስለሆነ ጠረጴዛ ነው ብለህ ሲጀመር ታቦት ስሙ ትክክለኛው ስሙ ታቦት ነው። ይሄ ምንም እንትን የምንለው ነገር አይደለም። ትክክለኛ ስሙ ታቦት ነው። ነገር ግን አገልግሎቱ ከጠረጴዛ ጋር የሚመሳሰልበት መንገድ ሊኖር ይችላል። የለንም ነው እያለ ያለው። ወዴት ነው የምንዘለው? እንዴት የለንም? ጠረጴዛ የለንም። ታቦት ራሱ ነው የተሰጠን እንጂ ጠረጴዛ የለንም እያለ ነው ያለው። ታቦት ምን አይነት ነው ብለህ ነው የምትረዳው? አሁን የታቦት አሰራሩን ታውቀዋለህ? በእጅ የሚሰራ ነገር እኮ ነው እንጂ ከሰማይ የሚወርድ ነገር አይደለም። ጠረጴዛ የሚባል ታሪክ የለንም፣ ታቦት ነው ያለን እያለ ነው ያልኩህ። ተስማማ መጀመሪያ ከመምህር ጋር። አንተ ነህ በዛ መንገድ የተረዳው። እሱ የተረዳውን ነው ያወራዋለህ፣ ያለውን ነው ያወራዋለህ። ጠረጴዛ የለንም። እዚህ ቲክቶክ ላይ ጠረጴዛ አለን የሚሉ ሰዎች አሉ፣ ትክክል አይደሉም፣ ስህተት ናቸው እያለ ነው ያለ። አንተ አሁን እኔ እሱ የሚለውን መንገድ የምንረዳበትን መንገድ ልንገርህ ወዳጄ። ጠረጴዛ የለንም እያለ እኮ ነው እያወራን፣ እኔ አይደለም የሚያወራሁት። ጠረጴዛ የለንም እያለ አንተ ጠረጴዛ አለን እያልከን ያለው ወዳጄ። መስማማት ያለብህ እኮ ከሱ ጋር እኮ ነው። የለንም ብሎ እየነገረ ኦርቶዶክስ አይደለህም አይደለ እኮ ኦርቶዶክሳዊ መምህር ነው እየነገረ ያለው። ጠረጴዛ የለንም እያለ ያለው እኔ ስለመምሩ እኮ አይደለም እኮ እኔ እኮ ስለመምሩ ኬራ አላደርግም። ባይዘው ስለሚያስተምረው ነገር ነው እንጂ አያውቅም እያልከን ያለው። ካላወቀ አላወቀም ነው።
እሺ ቤተክርስቲያን ጠረጴዛ አለን ያለችበትን ማስረጃ አስጠንሽ። እንዴ ስጋና ደሙ መሰዊያ ነው። በቃ ጠረጴዛ አለን ያለችበት ማስረጃ አስጠን ወዳጅ። ጠረጴዛ ነው ታቦቱን ጠረጴዛ ነው ብዬ የምጠራበት ያለችበትን ማስረጃ አስጠን የቤተክርስቲያን። እኔማ ቃል በቃል ታቦት ማለት ጠረጴዛ ነው ብዬ እንትን አይደለም። ምክንያቱም የጠረጴዛ ስራና የታቦት ልጅ ስራ ይለያያል። ጠረጴዛ ማለት እኔ እናንተ ሽሮ የምንበላበት፣ ስጋ የምንበላበት፣ ዊስኪያችንን አስቀምጠን የምንጠጣበት ነው። ታቦት ከጠረጴዛ ለየት የሚያደርገው የእግዚአብሔር ውስኪ ሆኔን አይመለከተኝም፣ ግን አየው የለህም ማለት ነው። ምን እንደምታወራ ራሱ የምታውቀው አልመሰለኝም። ኦኬ ዞሮብሃል በትክክል ማለት ነው። ኦኬ ለምን ይዞርብኛል ወንድሜ? እኮ ካልዞረብህ እኔ ማስረጃ የጠየቁ ቤተክርስቲያን ይሄንን ጠረጴዛ ታቦት የጠራችበት ማስረጃ ካለ ማስረጃ ስጠኝ ነው እያልኩኝ ያለው። ጠረጴዛ ብላ እንዴ ታቦት ማለት ስጋ የኢየሱስ ክርስቶስን ስጋና ደግሞ መሰዊያ ነው ስላለች ከጠረጴዛ ጋር ምንም ትርጉም አንድ አይነት ሊሆንልህ ይችላል። ማስረጃ ስጠኝ ያልኩህ ወዳጅ፣ ግምት አታወራ። ግምት ሳይሆን ስራውን እየነገርኩ ነው እኮ ወዳጄ። እሱንማ እንደዛ እንዳንወስድ ይኸው ምን አለ መሰለህ፣ ታቦትና ጠረጴዛ ይለያያል። እኛ ጠረጴዛ የለንም እያለን ያለው ታቦት ነው እንጂ ጠረጴዛ አይደለም ያለን እያለን ያለው። ወንድሞቻችን መልሶ አይቻለሁ ታቦቱን ጠረጴዛ እያሉ፣ ይሄ ስህተት ነው። ታቦቱን ጠረጴዛ እያሉ ሲመልሱ ሰምቻለሁ። ይሄ ስህተት ነው እያለ ያለው ብራዘር። ቃል በቃል ነው እያወራ ያለው። ታቦቱን ጠረጴዛ ብለው ሲመልሱ ሰምቻለሁ። ያኔ ሲጨመቅ ማለት ነው። በእርግጠኝነት ቁጭ ብሎ ያንን ድቤት እንዳየው ተስፋ አደርጋለሁ። ጠረጴዛ ብሎ ያወራው ጨንቆት ነው እንጂ ጠረጴዛ የሚባል የለም፣ ስህተት ነው፣ ጠረጴዛ አይባልም እያለ ነው ያለው ወዳጅ። ይኸው እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ጠረጴዛ የሚባል ነገር የለም። ገበታ የሚባል ነገር የለም። ታቦት ገበታ አይደለም። ታቦት ጠረጴዛ አይደለም። ታቦት እግዚአብሔር ራሱን የሚገልጽበት የመላእክት ስዕል ያለበት የእመቤታችን ስዕል ያለበት እግዚአብሔር የሰጠን እንጂ ከሰፈር መንደርተኛ ቀርጾ ያመጣልን ጠረጴዛ አይደለም። ይህ ስህተት ነው፣ ስህተት ነው ብራዘር። አሁን መግባባት ያለበት ከራስ መምህራኖች ጋር ማለት የተራ ሰው እንዳይመስለን፣ ቲክቶክ ላይ ምናምን ያለ ሰው አይደለም። እኔ አንዳንዴ ከኛ ጋር ራሱ አሁን ቆም ብላችሁ እያሰባችሁ ገና ለማውራት ከምትሞክሩ ከአንተ ይልቅ አሁን ማስረጃ ያለው ቤተክርስቲያኒቷን በእውቀት የሚረዳና ማውራት የሚችል ሰው ቢገባ ደስ ይላል። አሁን አንተ ምንም የምታውቀው ነገር የለም፣ ማስረጃ የለህም። ማስረጃ ብንጠይቅ ለምታወራው ነገር ያለ ማስረጃ ነው የምታወራው። እና አሁን አንተ እነኛን ሰዎች እኮ ከፈለግ አሁን ይሄ ፕላትፎርም የተዘጋጀው ለምን አጠራቸው ብራዘር? እኔ እኮ ቤቴን ከፈቱ ለሁሉም ነው። ስለዚህ ጥራቸው፣ አሁን ሄደ ጥራቸው። አሁን በጣም ከገባ እና ከተረዳው እኔ መጥራት እንኳን አቅሙ የለኝም እኮ እኔ እኮ ቤቴ ስራዬን ሰርቼ ድክም ብሎኝ ቁጭ ብዬ ከዛን ስክሮል ሳረግ። ስለዚህ መስማት ነው ያለብህ ብራዘር። እና እኔ ምን ላድርግ ብራዘር? ወንጌልን አይደለም እየሰበከኝ ያለው ምሰማክ ወዳጄ፣ ወንጌልን አይደለም እየሰበከኝ ያለው። ይሄው እያሳየው እኮ ነው። ጨለማ ውስጥ ነው እያልኩኝ ያለው ወንጌሉ ይሄ ነው። ከኔ የተሻለ ወንጌልን መስበክ ያለብህ ሰው አለ። ከኔ የተሻለ አንተ አንዱና ወንጌል መሰበክ ያለበት አንዱ። እኔ ወንድሜ ልንገርህ፣ ከኦርቶዶክሶችን ከመንቀፍ በፊት ኢየሱስ ክርስቶስን ስሙን መስማት ያለባቸው ስንት ትውልዶች፣ ስንት ማህበረሰቦች አሉ። ለኔ አንተ በፊት ሄደህ ስለ ኢየሱስ ክርስቶስ መስበክ አለብህ። ለኔ አንዱ አንቱን አሁን ቤቱን ስከፍት አየህ፣ ለሁሉም ነው የምሰብከው። ከምሰብከው ሰዎች መካከል አንዱ አንተ ነህ። ኤልያስ ጠፍተሃል፣ ጨለማ ውስጥ ነው ያለው ብራዘር። ይሄንን ለመረዳት ከፈለክ ደግሞ አሁን መልስ ስለሌለ አንተ ቁጭ ብለህ ነው መስማት ያለብህ። ለምን መልስ እንዳለው ሰው ትገባለህ? መልስ ካለ እንጠይቃለን፣ በማስረጃ ነው የምናወራው። መልስ ከሌለ ግን ቁጭ ብለህ ነው መስማት ያለብህ። መልስ እንዳለው ሰው ከገባህ ግን በማስረጃ ጠይቃለሁ ወዳጄ። መልስ የሌለው ሰው ዝም ብሎ ለምን ገብቶ ያወራል? እኔ አሁን ማንም ያስገድዳችሁ እኮ የለም።
ገብታችሁ ለምን ትጨነቃላችሁ? ምንም በቃ እየተጨነቁ መልስ ከሌለ አይደለም። ማስ እኔ ተጨንቄ አይደለም፣ ግን ምንድነው ካልተጨነቅ ታዲያ ብራዘር አሁን ጊዜ ማባከን የለብህማ። መልስ ከሌለ ስሜታዊ ታደርጋላችሁ። ሰው በተፈጥሯችሁ ራሱ ስሜታዊ ታደርጋላችሁ። ወዳጄ ስሜታዊ የሆንኮ እኮ መልስ ስለሌለህ እኮ ነው። ማስረጃ ስለሌለህ እኮ ነው። ግን እናንተ እኔ የምሬን ነው የምልህ፣ የልቤን ልንገርህና ወንጌልን እየሰበክን ነው ብለህ ኤልያስ፣ ያው ብዙ ሰው ከዚህ ከጨለማ እየወጣ ነው ያለው። በጣም ብዙ ሰው ወንጌልን እየሰበኩ ነው ብለህ ካሰብክ ተሳስተሃል። ይሄ እሱን ተው። ለኔ አሁን ለኔ ተጨንቀ ነው፣ ለኔ አዝነህ ነው ብራዘር። እኔ ወንጌል እንድሰብክ በጣም ካለ ጉጉት የተነሳ ማለት ነው። ሰውን ከኦርቶዶክስ እየወሰድኩ ጴንጤ እንዳደርግ ካለ ስሜት የተነሳ ማለት ነው። ለኔ አዝነህ በጣም አታስቀኝ ብራዘር፣ አታስቀኝ፣ የምር አታስቀኝ ብራዘር፣ አታስብ። ለሱ እንዴት ወንጌል መስበክ እንዳለብን እናውቃለን። ለሱ አትጨነቅ ብራዘር። እስኪ ስንት ፕሮቴስታንት ሙስሊሞችን ወደ ኦርቶዶክስ ወደ ፕሮቴስታንት ቀይራለች በህይወት ውስጥ ራሱን ገምግም። እሱን አትጨነቅ አልኩህ። አሁን እኔ ርዕስ ራስን ጥያቄ ለአንተ ፕሩፍ ማድረግ አይጠበቅብኝም ብራዘር። አሁን እኔ መልስ ከሌለ ጊዜ አታባክን፣ ወንጌልን ወዳጅ ጊዜ አታባክን። አሁን መልስ አለ ወይስ የለም? ጊዜ አታባክን ብራዘር። አይመለከትም። እኔ ማምነው ካለ እውቀት ማምናለሁ። በነቢያጀው ማመን እታችሁን ስማ ብራዘር። እኔ አሁን ማንም ያስገደዳችሁ እኮ የለም። መልስ ከሌለ አትግባ። በቃ መልስ ያለው ሰው ነው የምንፈልገው ወዳጅ። መልስ ከሌለ ምን ትሰራለህ? ቁጭ ብለህ ነው ከታች መማር ያለብን። ቁጭ ብለህ መማር በቃ እሱ እድል አለ። ከገባህ ግን እንደሚያውቅ ሰው ነው የምትጠየቀው፣ እንደሚያውቅ ሰው ነው ማውራት ያለብን። ከገባ በኋላ እኔ አላውቅም አትበለኝ ወዳጅ። እሺ ሳሚዬ ሰላም፣ እንዴት ነህ? ሰላም ሳሚ፣ የምሬን እኮ ነው። ማንም ያስገደዳችሁ የለም ጋይስ። እሺ እንዴት ነው ወዳጄ? ከየት ቤተ እምነት ነህ? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ሜላይ ተቀበለው። እሺ እሺ ሳሚ ሰላም። ድምጽ ግን ታፍኗል፣ በደንብ አይሰማም። አሁን መጣ። እሺ ከየት ነው? ከየት ኦርቶዶክስ? ከኢትዮጵያ ነው? ከተዋህዶ ኦርቶዶክስ። ከኢትዮጵያ ማለት ነው። ከኢትዮጵያ ኦርቶዶክስ ማለት ነው። እና አማርኛ እያወራሁ ታዲያ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው እንጂ ታዲያ አማርኛ እኮ ነው እያወራሁ ያለው። አይ ከግብጽ እንዳትሆን ብዬ። ግብጽ አማርኛ ያወራል እንዴ? አያወሩም፣ የሚያወሩ የሉም። የግብጽ ኦርቶዶክስ አማኞች እንዳይሰሙ፣ አረ እንዳይሰሙ እባክህ። ቲክቶክ ላይም አሉ። እሺ ታቦት ነው ጠረጴዛ ነው ያላችሁ? ድምፅ አሁንም ታፈነ። እኔ ጋር ብቻ ነው እንዴ? ዳኒ ታቦት ነው ያለን። ጠረጴዛ ማን ነው ጠረጴዛ አለ ያለው? ሳሚ ፕሮፋይልን ብትቀይርም ያው ስም ስላልተቀየረ በስርዓት ብታወራን ጥሩ ነው። እየሰማን ስላልሆነ ማለት ፕሮፋይልን ብትቀይር ማለት እሺ ለይህ እንዴ ዳኒ? እሺ ጠረጴዛ የላችሁ? እቤት ጠረጴዛ አለ፣ ምግብ የምበላበት አለ። ቤት ጠረጴዛ። ታቦቱ ጠረጴዛ አይደለም እንዴ? እግዚአብሔር ለሙሴ ቀርጾ የሰጠው እንዴት ጠረጴዛ ይሆናል? ስሙ የተጻፈበት የኪሩቤል ስዕላትን የመላእክት ስዕላትን ያለበት እግዚአብሔርን ስጋና ወደሙ የሚፈተትበት የሚቆረብበት የሚከብርበት ታቦት አለን እንጂ ጠረጴዛ የለንም። ኦኬ ታዲያ አንተ እኮ እኛ ጋር አይደለም መግባት የነበረብህ። አሉ ታቦት ጠረጴዛ ነው የሚሉ ኦርቶዶክስ ነን የሚሉ ሰዎች።
ማስረጃ አምጣ። ማስረጃ እንደዚህ ያሉ ሰዎች ማስረጃ አምጣ። ነው እንዴ? ዳንኤ ያሰማል። አሁን እስቲ ዳኒ ያሰማል። ያሰማል። እሺ ላስት ላይ የለቀኩት ቪዲዮ አለ እና ፕሊስ ገብታችሁ ሪፖስት አድርጉት። የታቦት ጉዳይ ኦርቶዶክስ ቤተክርስቲያን ካሏት መሰረታዊ ከምትላቸው ትምህርቶች መካከል አንዱ ነው። እንግዲህ ቤተክርስቲያን ታቦት ጉዳይ ላይ ይህንን መምህር ሲሰምተን ሲናገሩ ሲያስተምሩ እናያለን። ለምሳሌ ይህንን መምህር ሲሰምተን እንመለስ። ኪዳን ታቦት መሰዊያ ነው። ምንድን ነው አልኳቸው? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ይህን ተንቀሳቃሽ መሰዊያ ጠረጴዛ ይለዋል። አሁን ቅዳሴያችንም ብለን የምንጠራው ምን ይለዋል? ጠረጴዛ ይለዋል። ተንቀሳቃሽ መሰዊያ እኛ በየሰናችን ውስጥ የጌታ ጠረጴዛ ኦርቶዶክስ ቤተክርስቲያን ታቦት የምትለው ጠረጴዛ እንደሆነ የጌታ ጠረጴዛ ዳኒ አዳምጠኝ። ይኸውልህ አሁን እያልኩ ያለው ማስረጃ እያልኩ ያለው ከህግ ቤተክርስቲያን አሁን ተሐድሶዎቹ እየወጡ እንደዚህ ስላሉ ተሐድሶ የተናገረው ወደ ኦርቶዶክስ ገለብጣለህ። ይሄ ኦርቶዶክስ ምንኛ ነው የምታወራው አንተ? ተሐድሶ አምጥቶ የለፈለፈው ወደ ኦርቶዶክስ መገልበጥ ምን አመጣው? ሜላይ የሆነ እጄን አንስቻለሁ። ማስረጃ አቅርቤ ያለው ቀጥሉ። ለነዚህ ተሐድሶች እስቲ ቆይ ሳሚ፣ ለነዚህ ተሐድሶች ኦርቶዶክሳዊ ምላሽ እስቲ ስጣቸው። ኦርቶዶክሳዊ ምላሽ ማለት ከቤተክርስቲያን በህጓም እግዚአብሔር ማደሪያ ጽላተ ሙሴ የሆነውን የኪሩቤል ስዕል ያለበት እግዚአብሔር አልፋና የመጀመሪያና የመጨረሻ እግዚአብሔር ስድስት ቃላት የተጻፈበት የእግዚአብሔር ስም የመጀመሪያና የመጨረሻ ኃያሉ እግዚአብሔር ኢየሱስ ክርስቶስ ብሎ የተጻፈበት ጽላት ታቦት አለ። ከዚህ ውጭ ግን ጠረጴዛ ላይ የምትለው ነገር ሲያወሩ እንደዚህ ቀረጽክና ወደ እኔ ያመጣኸውና እኔ ይሄንን በቃ ቤተክርስቲያን ህግ ነው። እኔ አሁን ለምሳሌ ጴንጤ የሚነቅፍ አንድ ሰው በሚዲያ ወጥቶ ቢናገር ጴንጤ መወከል አለበት? አይወከልም። አሁን ከስር እኛ ይኸውልህ ቆይ ጥሩ ፖይንት አንስተሃል። አንተ እያልክ ያለው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት ታቦት ነው እንጂ ያለው ታቦቱን ጠረጴዛ እንለውም እያልክ ነው አይደል? የሚል ህግም መጽሐፍም የለንም። ጽላት ታቦት ይባላል በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን። የትኛው መጽሐፍ ላይ ተጽፎ ጠረጴዛ የሚል አገኘክ? የትኛውንስ ህግ ቤተክርስቲያንን አለ ታቦት ይላል? ከታቦት ውጭ ካለ ተጻፈም በሲኖዶስም ሆነ በህግ ቤተክርስቲያን የተወሰነ ካለ አሳየኝ ከነ ማስረጃው። አለበለዛ ዝም ብሎ አንድ ሰባኪ መጥቶ ወይም ተሐድሶ ነው ተሐድሶ ሆኖ እኮ የቤተክርስቲያን አልባሳት ለብሶ ጠምጥሞ መስቀል ይዞ እኮ ቤተክርስቲያን የሚያንቋሽሹ አሉ የሚናገሩ። አሁን እነሱ ወደኛ መገልበጥ የለበት። አይ እነዚህ እኮ ቤተክርስቲያኒቷ ወደ ምሕረት ላይ እየሰበኩ ነው ያሉት። አሁን ቅድም ያሰማ ሰው አንድ ቤተክርስቲያን ብርሃኑ እየተገመገሙ በኋላ እየተወገዙ የሚሄዱ እንጂ ቤተክርስቲያን ውስጥ እያሉ ስለዚህ እንዳንተ አባባል በቃ እነዚህ ሰዎችም ቀጣይ የሚወገዙ ናቸው እያልከኝ ነው አይደል? የትኞቹ? አሁን ጠረጴዛ የሚሉት ታቦትን ያሳየኸኝ መቼ አየኋቸው? እኔ ድምፅ አሰማኸኝ? ለምሳሌ ሰማችሁ አይደል? ያው ህግ ቤተክርስቲያን ከተናገሩ አዎ ይወገዛሉ። ቤተክርስቲያን የኢየሱስ ክርስቶስ ክብር ዝቅ የሚያደርግ ጽላተ ሙሴ እግዚአብሔር ለሙሴ ሰጠው። እስቲ ቪዲዮን አሳየን ዳኒ፣ ለሌላውም ሰው ይሄንን ከግራ በዚህ ክንድ አድርገህ ሳው ያለው ጽላት ቪዲዮን ሲያሳይ ቪዲዮን ነው በምስል ጥሩ ብቻ እየሰማን ዳኒ እሱን እያስቸገረው። እስቲ በቪዲዮ አሳየን። አሁን እኮ ስለተናገር ሳይሆን ማስረጃ የቤተክርስቲያን ህግ የተጻፈበትን አምጣልኝ ነው እያልኩ ያለው። እኔ ወጥቼ ስለሰበኩ ኦርቶዶክስ ኃላፊነትና ሙሉ በሙሉ ወስጄ እንትን ላደርግ አልችልም። አይሰማ ምንም ይሰማ ነገር የለም። ሚዩት ነህ ዳኒ።
እንደሆነ ሲናገር እንሰማለን። ነው ምንድን ነው አልኳቸው? የተለያየ ትምህርቶችን ሲያስተምሩ በቤተክርስቲያኒቱ አውደ ምሕረት ላይ ሲናገሩ ሲያስተምሩ እናያለን። ለምሳሌ ይህንን መምህር ሲሰምተን እንመለስ። ኪዳን ታቦት መሰዊያ ነው። ምንድን ነው አልኳቸው? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ይሄን ተንቀሳቃሽ መሰዊያ ጠረጴዛ የሚለዋል። አሁን ቅዳሴያችንም ብለን የምንጠራው እኛ በኤርሰናችን ውስጥ የጌታ ጠረጴዛ ኦርቶዶክስ ቤተክርስቲያን ታቦት የምትለው ጠረጴዛ እንደሆነ ሲናገር እንሰማለን። ስለዚህ ታቦት ጠረጴዛ ነው ማለት ነው። ምን ማለት ነው? የጌታ ስጋና ደም የሚፈተትበት እሱ ጠረጴዛ ታቦት ነው ብለው ነው የሚያምኑት ማለት ነው። እስኪ የኛውን ደግሞ ሰምተን እንመለስ። ወንድሞቻችን ሲመልሱ አይቻለሁ። ታቦቱን ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ለዚህ መምህር ደግሞ ኦርቶዶክስ ቤተክርስቲያን ያስተማረችው ታቦት እና ጠረጴዛ የሚለያዩ ጉዳዮች እንደሆኑ እንደውም ጠረጴዛ ብሎ የሚናገርና የሚያስተምር መምህር እሺ ጨረሰሃል ዳኒ? ይሰማል? አዎ ይሰማል። ያው እንግዲህ ዲያቆን ብርሃኑ አድማሴን ታውቃቸዋለህ? እሺ አሁን እያልኩ ያለው እዚህ ጋር አዳምጠኝ። መጀመሪያ ማወቁ አለማወቁ ጉዳይ አይደለም። ምንፍቅና አለ፣ በየትኛው እምነት ምንፍቅና አለ። አኬ ሲናገር ነበር። አኬ ደግሞ አዳምጠኝ። አኬ ብዙ ጊዜ ከቤተ ክርስቲያን መጀመሪያ ወንጌል ትሰብካለህ፣ ስበክ ጎበዝ ተብለዋል። ግን ቤተክርስቲያን የቤተክርስቲያን ህግጋት ያልሆነ ቤተክርስቲያን ያላለች እያወጣህን የምትናገረው ነገር ተመልሰና ትምህርት ወሰድ ተብሎ ተነግሮታል። አሁን እዚህ ጋር ማስረጃ ስለ ቤተ መቅደስ የሚል አኬንቶ እሱ ምንም ቤተክርስቲያኒቷ የሚወክልን ሰው አይደለም። እኛም ከቁም ነገር አናነሳውም። እሱን ዲያቆን ብርሃኑ አድማሴ ግን አሉ። ዲያቆን ብርሃኑ አድማሴ እሳቸው ተናግሯል። የቤተክርስቲያኒቷ አገልጋይ ናቸው፣ ሰባኪ ወንጌል ናቸው። እሳቸው የተናገሩት ላይ ዲያቆን ብርሃኑ አድማሴ የምትላቸው አዎ የቤተክርስቲያን መምህር ይሆናሉ። የቤተክርስቲያን መምህራን ተላላቆች የሚባሉ ወደ ምንፍቅና ዓለም ሂዶ ተሐድሶ ሆኖ ራሳቸውን እምነት ተብሎ ተሐድሶ ብሎ ከጴንጤ ጋር የተቋቋሙ አሉ። ለምሳሌ እነዚህ የቤተክርስቲያን ምሁራን የነበሩ ናቸው። ምንፍቅና ተታለው በመንፈስ ክፉ መንፈስ ሲገባባቸው ይሄዳሉ። ትምህርት ላይ ደግሞ ወንጌል ሲያስተምሩ ይሳሳታሉ። ግን እያልኩ ያለው ቅዳሴያችን እንደዚህ ይላል አሉ አይደል? የቅዳሴያችን የሥርዓተ ቅዳሴ መጽሐፍ የቤተክርስቲያን መጽሐፍ አለ። ጽሁፍ ማስረጃ አምጥተህ እንደዚህ ይበል፣ አለበለዚያ እገሌ ተናገረ እንደዚህ ተናገረ። የኔ ሐሳብ እኮ አይደለም። ቆይ ሳሚ፣ የኔ ሐሳብ አይደለም። እኔ ታቦትም በሉት ጠረጴዛም በሉት አይመለከተኝም። እናንተ እርስ በራሳችሁ ናችሁ መጨረስ ያለባችሁ። እኛ ምንድነው ግራ ስለገባን፣ ቆይ የኛ ሐሳብ ምንድነው? ቆይ ሳሚ መጀመሪያ ስማኝ። የኛ ሐሳብ በዚህ በኩል አንድ ኦርቶዶክስ ታቦቱን ጠረጴዛ ይባልም ይላል፣ በዚህ በኩል ደግሞ አንድ ኦርቶዶክስ ታቦቱ ጠረጴዛ ይባላል ይላል። ስለዚህ የቤተክርስቲያኒቱ አስተምሮ የትኛው ነው የሚለውን እየጠየቅናችሁ ነው እንጂ እኔ ለአንተ ጠረጴዛ ነው የሚል ማስረጃ የማቅረብ ግዴታ የለብኝም። የትኛውም ቢሆን አይመለከትም። ለምሳሌ አንተም በጊዜው ኦርቶዶክስ ኑሮ ይሆናል። ስለዚህ በምንፍቅና ወጥተህ ይሆናል። ስለዚህ አንተ ኦርቶዶክስ አትወክልም። ሌላውም እንደዛው። ስለዚህ ታቦትን ጠረጴዛ የሚሉ ሰዎች ኦርቶዶክስን አይወክሉም እያልክ ነው። በቲክቶክ እየመጣ የሚናገር ሁሉ ቤተክርስቲያን መጽሐፍት አላት። እንደ እናንተ ዝም ብሎ እያመጣ በቃ ሰማን። በቃ ጥሩ ነገር ሰምተናል። የእኛም ሀሳብ እሱ ነው። በነገራችን ላይ የእኛም ሀሳብ እሱ ነው። ታቦትን ጠረጴዛ የሚሉ ሰዎች ኦርቶዶክሶች አይደሉም እያልን ነው እኛም። ስለዚህ የእኛን ሀሳብ ነው ፕሩፍ ያደረክልን። ቴንኪው ለዛ። እሺ አንተ ምን ብለህ ሙሉ ቪዲዮ ላሰማ? አሪፍ። እሺ ሜላዬ አሪፍ። እንግዲህ እኚህን አባት ማለት ትልቅ አባት ናቸው በጣም። እንዴት እንደዛ እንዳልካቸው ራሱ ይገርመናል። ግን በደንብ ስማቸው እስቲ። እኔ እኮ እንዳልኳቸው አይደለም። ቤተክርስቲያን መጽሐፍ አላት። የአዲስ ኪዳን ታቦት መሰዊያ ነው። ምንድን ነው አልኳቸው? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ይሄን ተንቀሳቃሽ መሰዊያ ጠረጴዛ የሚለዋል። አሁን ቅዳሴያችንም ላይለዛቲ ጠረጴዛ ይላል፣ ላይለዛቲ ታቦት ይላል። ቅዳሴ መጽሐፋችን ብታዩት ይነግራቸዋል። ከሌሎቹ ጋር በምን ተለያየ አላቸው? ሁለት ነገሮችን እናስታውስና መምህር ዳንኤል በደንብ ይጨምራል። ለምሳሌ ግብፅ የላቸውም የሚለው መምህር ዳንኤል ራሱ ይናገራል። እኔ የህንዶችን በዓይኔ አይቻለሁ። ለምሳሌ ህንዶች ለምሳሌ አላቸው፣ የህንድ ኦርቶዶክስ እና ምንድነው አስተውሉ ክርስቲያኖች፣ ጠረጴዛውን ከላይ ደግሞ እንደ ቤተ መቅደስ ክዳን ያለው አለ አጎበር። እሱን እኛ መንበር እንለዋለን። በእኛ ቋንቋ ምን እንለዋለን? መልሱልኝ። መንበር እንለዋለን። እንደዚህ አይነት መንበር ያላቸው ቤተክርስቲያኖች አሉ፣ የሌላቸዋል።
ከላዩ ላይ ያለው ተጨማሪው የሌላቸው አሉ፣ ያላቸው አሉ። ለምሳሌ የህንዶችን አይቻለሁ፣ አላቸው። የግሪኮች አላቸው፣ ያላቸው ያለውም አላቸው፣ የሌለውም አላቸው። ሁለቱንም አይቻለሁ እንዲሁ ከማስታውሰው ነው። የግብጾችም ያው ቀጥሉ። ቪዲዮ እንድታዩ ያክል ነው። እኚህን አባት ነው እንግዲህ እያልክ ያለው። እሺ አሁን እኛ አባት ያሉት አይተሃል። እንግዲህ ያሉት እያሉ ያሉ ታቦት ያለው ከላይ ክዳን የሚመስላለው ይላሉ። ግን ታቦት እንደዛ አይደለም ያለው። ለሙሴ የተሰጠው ታቦት የኪሩቤል ስዕላት ያለበት የመላእክት ስዕላት ያለበት ታቦት ነው እኛ ታቦት። አንተ የምታወራው አዎ መምህር ናቸው አውቃቸዋለሁ፣ ግን መጽሐፍ እንደዛ የሚል መጽሐፍ የለም። መሰዊያ ትክክል ነው። የኢየሱስ ክርስቶስ ስጋና ደም መሰዊያ መቁረቢያ የምንቆርብበት መስዋዕት የምናቀርብበት የማን መስዋዕት ምንድነው? የኢየሱስ ክርስቶስ ደምና ስጋ። ስለዚህ ታቦቱ መሰዊያ ይባላል። አዎ ታቦቱ መሰዊያው ነው። እሺ በአንድ ቤተክርስቲያን ውስጥ ስንት መሰዊያ ነው ያላቸው? ታቦት አንድ ነው። አንድ ደብር ላይ አንድ ብቻ ታቦት ነው ያለው? እንዴ ምን እያወራ ነው? ታቦት አንድ ታቦት ልነግርህ፣ ችግር የለውም። ድርብ ታቦት የለም? አንድ ቤተክርስቲያን ውስጥ ድርብ ታቦት የለም? ድርብ ታቦት አለ። አንድ ታቦት ነው፣ ድርብ ታቦት አለ። ድርብ ታቦት ሁለት ታቦት ማለት ነው በሌላ አገላለጽ አይደል? እያልኩ ለምሳሌ አዳምጠኝ፣ እኔም ጊዜ ስኩብታን አታወራ። መጽሐፍ ቅዱስ አንድ መጽሐፍ ቅዱስ ነው። ያንዳንድ ሰው ይደርሰው ዘንድ ያንዳንድ ቤተክርስቲያናት ይደርሳቸው ዘንድ መጽሐፍ ቅዱስ ምን ተደረገ? ተባዛ። ተባዝቶ ምንድነው ምዕመኑ መጽሐፍ ቅዱስ ጋር አንድ ቤተክርስቲያን ቆይ ስማኝ። ለምሳሌ አንዱ ቤተክርስቲያን አንድ ታቦት፣ ሌላኛው ቤተክርስቲያን አንድ ታቦት ቢሆን ችግር አልነበረው። ለአገልግሎት የተለያየ ቦታ ነው ለማለት ያስኬዳል። አንድ ደብር ላይ ግን ከአንድ በላይ ታቦት ለምንድን ነው የሚኖራቸው? አንድ ቤተክርስቲያን ውስጥ ከአንድ በላይ ታቦት የሚኖርበት ምክንያት ልንገርህ። እዛ ቤተክርስቲያን ውስጥ ሁለት የእግዚአብሔር ስም መጠሪያ የሚቆረብበት ቤተክርስቲያን፣ የሁለት ቅዱሳን የሁለት ሐዋርያት ስም ቤተክርስቲያን በስማቸው የተሰየመ እግዚአብሔር የሚመለክበት ቤተክርስቲያን አለ። ስለዚህ እዛ በየቤተክርስቲያኑ ሁለት ታቦት ይኖራል። ያ ታቦት ምንድነው? ለአገልግሎት እግዚአብሔር መስዋዕት የሚቀርብበትና ሁለት መሰዊያ ምንድነው? ሁለቱ ላይ የምትሰዉት የኢየሱስ ክርስቶስ ስጋና ደም ይሰዋበት። ኢየሱስ ክርስቶስ አልፋ መጨረሻና መጀመሪያ በሁለቱም ነው የምትሰዉት? በሁለቱም ነው የምትሰዉት? አንድ ቀን እንኳን አይደለም የሚሰማ፣ በየጊዜው ይሰማ። በሁለቱ መሰዊያ ነው የምትሰዉት? አዎ። አንዱ መሰዊያ ያበቃችሁ? ይበቃል። እና የሚበቃ ከሆነ ለምንድን ነው የምትጨምሩበት? ቤተክርስቲያኑ ይለያል። አንድ ቤተክርስቲያን ውስጥ ሆኖ ማለት ነው መሰዊያው እንደዛ የሚደረግበት ምክንያት ልንገርህ። በየጊዜው ማስረጃውን ስጠኝ። ማስረጃ ከመጽሐፍ ቅዱስ ስጠኝ። ከመጽሐፍ ቅዱስ ከአዲስ ኪዳን ቤተክርስቲያን ውስጥ ከአንድ በላይ መሰዊያ ያላቸውን እስቲ ንገረኝ። አንተም ጠረጴዛ የሚል ማስረጃ ያለውን ስጠኝ ቅድሚያ። ወዳጄ የጠረጴዛው እኮ እኔን አይመለከተኝም፣ የኔ ትምህርት አይደለም። ዲያቆን ብርሃኑ ጠይቁ። ዲያቆን ብርሃኑ ጠይቁ። እኔን አይመለከተኝም እሱ። አሁን ማስረጃ ስጠን። በቤተክርስቲያን ውስጥ መጽሐፍ ቅዱስ ላይ እንግዲህ አዲስ ኪዳን ላይ ብዙ አብያተ ክርስቲያናት አሉ አይደል? የጋላትያ፣ የሮሜ፣ የቆሮንቶስ፣ የኤፌሶን አለ። እነዛ አብያተ ክርስቲያናት ውስጥ ያለውን መሰዊያ ያሳየን። መሰዊያ ያለው የሚሰዋበት ኢየሱስ ክርስቶስ ለደቀ መዛሙርቱ ይኸው እንኩ ይሄ ስጋዬ ነው፣ ይሄን እንኩ ደሜ ነው ብሎ የሰጣቸው በየጊዜው መታሰቢያና መስዋዕት። አልጠየቅኩም ወዳጄ፣ ስለ ስጋና ደግሞ አልጠየቅኩም። ስለ ጠረጴዛው ነው የጠየቅኩት፣ ስለ መሰዊያው ነው የጠየቅኩት። እዛው መሰዊያ አለ። ጠረጴዛን ያላቅም ጠረጴዛ ምዕራፍና ቁጥር ስጠን። አዳራሽ ውስጥ እናንተ ስፒከር የሚቀመጥበት ጠረጴዛ አላችሁ እናንተ ጋር አውቃለሁ። እኛ ጋር ግን መሰዊያ የኢየሱስ ክርስቶስ ማስረጃ ወዳጄ፣ አልፋና ኦሜጋ ማስረጃ ትእዛዝ ወንጌል ቃላቶችን የተጻፈበት። እሺ እየሰማኸኝ አይደለም? እኔ ነኝ ሚውት ያደረኩ፣ እየሰማ አይደለም። ዝም ብለህ ነው የምታወራው። ማስረጃ ለመጨረሻ ጊዜ ጠይቃለሁ። ማስረጃ ያሳየን። ታርገኛለህ ስለማሰማ የምን ማስረጃ?
የምን ማስረጃ ልስጥ? አዲስ ኪዳን መጽሐፍት ውስጥ የቀደመችዋ ቤተክርስቲያን መሰዊያ እንዳላት ከአንድ በላይ መሰዊያ እንዳላት ማሳየን። እሺ የቀደምት ቤተክርስቲያን መጽሐፍ ቅዱስ አንድ ብቻ ነው የነበራት ወይስ ተባዝቷል? አሁን ድሮ አንድ ማስረጃ ታቦት አንድ ነው። መጽሐፍ ቅዱስ ተባዛ። አንተ ማስረጃ ሳሚ አሁንም እኔ ነኝ ብቻ ማስረጃ ብቻ ነው መስማት የምፈልገው። መጽሐፍ ማስረጃ ያስገኛ አንተ መጽሐፍ በቃ ማስረጃ የለህም። ሌላ ማስረጃ ያለው ኦርቶዶክሳዊ ብናወራ ይሻላል። አንተ ሐሳብ ካለ ዳንኤል ጨምር ትችላለህ። እኔ ጨርሻለሁ። አትፍራ፣ ሙይት አታርገኝ ሳሚሻ። በቃ ምንም እኮ ከሌለ እናንተ እኮ ማለት ነው ሐሞቱ ሞራልም የላችሁም እኮ እዚህ አዋቂ ነን እናንተ ያላመነኛ ኢየሱስ ክርስቶስ ጌታ ነው። ማስረጃ ከሌለ ምን እንርዳ ሳሚ? በቃ ከሌለ ምን እንርዳ? ማስረጃ ያጣው አንተ የምትወቅሰን እኛ። ይገርመኛል እኮ ወዳጄ፣ አንተ ላጣህለት እኛ መወቀስ አለብን እንዴ? ኧረ አንዳንዴ ሺ በቃ ማስረጃ ለተጠየቀው መጽሐፍ ቅዱስ ማስረጃ ከሌለ በቃ የለኝም ነው የምትለው። በቃ ሌላ ቀን ደግሞ ሲኖርህ ትገባል። ሳሚ መለስ እኮ የምን ማስረጃ ነገረኛ? ለተጠየቀው ጥያቄ ነው። ሜላ ለጠየቀ ጥያቄ ጠየቀኝ። ታቦት ጠረጴዛ ላይ የሚል ማስረጃ አምጣልኝ ያልኩት ማስረጃ አላመጣልኝም። በቃ ሳሚቶች ችግር የለም አልተግባባችሁም። ይቅርታ በማል ስለገባው። እሺ ከየት ቤተ እምነት ነው? ሳሚ ሚዩት አድርግ። በቃ ጊዜ አናባክን። ይሄኛን ጨርስ እንጂ በቃ ከሌለ ሲኖር ትገመጣለህ። ሳሚ እኮ አንተ ጠረጴዛ ብላል። የጠረጴዛ ማስረጃ አምጣልኝ ብያለሁ። ወዳጄ እኔ አይደለሁም ያልኩት፣ የቤተ ክርስቲያንህ መምህራኖች ናቸው ያሉት። ሄደህ ከነሱ ጋር ነው ዲል ማድረግ ያለብህ። አይመለከተንም እኛ አላሉም። አንተ የምትለኝ ሚዲያው ላይ ወጥተው ማንም የተናገረውን አውጥተህ የቤተክርስቲያን ህግጋት አድርገህ የምታስቀምጠው አንተ ነህ። ቤተክርስቲያን ለመውቀስ እንጂ ኢየሱስ ክርስቶስ ለመስበክ አይደለም። አንተ እሱን ሄደህ ነው የምጠይቃቸው። ያሉትን ነው እኛ እያሳየን ያለ ነው። ከአንተ በላይ ቤተክርስቲያን አውደ ምሕረት ሰጥታቸው ቆመው እያገለገሉ በቤተክርስቲያን ትላልቅ ፖዚሽን ላይ የተቀመጡ ሰዎች ነው ያወሩት። እነሱ ያወሩትን አትደረብራት። እነሱ ያወሩትን አሳየን። ጥያቄ ካለብህ ሄደህ እነሱን ነው መጠየቅ ያለብህ። ከነሱ ጋር ነው መሟገት ያለብህ። እኛ አይመለከተን። ያሉት እነሱ ናቸው። ከነሱ ጋር ነው ዲል ማድረግ ያለብህ ወዳጄ። አይመለከተን። አንተ ለምትለው ጠረጴዛ አልልም የምትልበት ዶክመንት ካለ ግን አንተ ከሌለ ግን የለህም ነው። ያለ ማስረጃ አታወራ። እርግጠኛ ነኝ ቤተክርስቲያን ይሄው ድል ልስጥ ሳሚ። አሁን ቤተክርስቲያን አንተን አንድ አምና አውደ ምሕረት ሰጥታ ታውቃለች? እኔ አገልጋኝ አይደለሁም። ምን እያልክ ነው? እኔ ቤተክርስቲያን የኢየሱስ ክርስቶስ ምዕመን ነኝ፣ እገለገላለሁ። እግዚአብሔርን ቃላትን በቻልኩት መጠን እሰብካለሁ። ግን እኔ ተመድቤ ቤተክርስቲያን አገልግሎት የምሰጥ አቅም ያለኝ አይደለም። ከውስጥ ግን በቻልኩት አቅም እገለገላለሁ፣ አገለግላለሁ፣ በቻልኩትን አደርጋለሁ እንጂ ያሳየን ሰዎች ግን ቤተክርስቲያን አውደ ምሕረት ሰጥታ አዘጋጅታላቸው እንዲያስተምሩ እውቅና ሰጥታቸው ያስተማሩ በቤተክርስቲያን ትላልቅ ፖዚሽን ላይ ያሉ አገልጋዮች ናቸው። እነሱ ያስተማሩት ከቤተክርስቲያን አይደለም ካልክ አይመለከተንም። እኛ አኪን መቼ ያቀረብ ነው? አኪ እኮ ያው ቆይ አንዴ ያቀረብነው ለማስረጃ አትደረብ። የቤተክርስቲያን በጣም እውቅ መምህራኖች ናቸው። ዛሬም ድረስ ያልተወገዙ በቤተክርስቲያን ውስጥ የሚያገለግሉ ናቸው። አሁን አንተ ሁለቱንም ነው እየተቃወምክ ያለው። በቃ እሺ አንተን እንድናምን ማስረጃ አለህ ወይ? ቤተክርስቲያን ታቦትን ጠረጴዛ ብላ እንደማጠራው ማስረጃ አለህ ወይ አለ። ለሱም ማስረጃ የለም። ምን እንርዳ ታዲያ ወዳጄ? እኔ እኮ አንተ ግራ ገብቶሃል። አንተ ግራ ለተጋባው እኛም ብሌም ማድረግ ግን የለብህም። ግራ የተጋባው አንተ ነህ። ተጃይዘ መቅረብ ያለብህ አንተ ነው። እኔማ ታወት ነው ብያለሁ። ጠረጴዛ ያልከኝ አንተ የጠረጴዛ ማስረጃ እኔ ለአንተ እምነት ማስረጃ ማቅረብ አይጠበቅብኝም። ማስረጃ ማቅረብ ያለብህ እምነትህን ዲፌንድ ማድረግ ያለብህ አንተ ነህ፣ እኔ አይደለሁም። ደግሞ እንደዚህ አይነት ልዩነት ካለ ዲስከስ ማድረግ ያለባችሁ እዛው በቤታችሁ ነው፣ በእኛ ቤት አይደለም። እዛው ነው መስማማት ያለባችሁ። እሺ
በቃ ከሌለ ልረዳህ አልችልም ብራዘር። እንዴ ስሜታዊ አትሁን። በቃ ከሌለ ልረዳህ አልችልም። በቃ የለም ሳሚ ይዘህ ትመጣለህ ሌላ ቀን። ይሄ ግድ ዛሬ ካለ አንጣ፣ ከሌለ ግን የለህም ነው ብራዘር። እንዴ አታድርቀን ሳሚ። ሚዩት አድርግ፣ ሌላ ሰው ልቀበል። ሳሚ ሚዩት አድርግ ብራዘር። በቃ ማስረጃ የለህም ወዳጅ። ማስረጃ የሌለው ሰው ጋር ምን አዳረቀን? ሚዩት አድርግ። ሰላም ነው በቃ ሳሚቶ ወደ ምናምን በቂ ነው ጋይስ። እኔ እኮ በቂ ነው ሳሚ። ማስረጃ አተ ማለት እኛ ቆይ ምን እናደርግ? አንተ እኮ ነው ማስረጃ ያጣው። ወይ የራስህ የቤተ ክርስቲያን መምህራኖችን አልተቀበልክ፣ ወይ ለሚናገሩት ነገር ማስረጃ የለ። ምን እናድርግኛ ወዳጅ? እኛ እኮ መረጃ ብቻ ነው ያቀረብነው። አረ ጋይስ እንደዚህማ ደስ አይልም፣ ደስ አይልም። እሺ አልሰማም ነው። ሰላም እንዴት ነው ዳጄ? ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን አለን። እየሰማው ነበረ ጥያቄዎች። እሺ ከየት ቤተ እምነት? ኖ ቤተ እምነት ኦርቶዶክስ ሃይማኖት። እሺ ዌልካም ዌልካም። አንተስ ከየት ቤተ እምነት ነው? የወንጌል አማኝ ነኝ። ገብቶኛል። ከየትኛው አካባቢ ማለት የትኛው ወንጌል አማኝ ብዙ ስላለ ይቅርታ። የወንጌል አማኝ ነው የምንባለው። መንግስት የሚያቀን የወንጌል አማኝ በሚል ውስጥ ነው ያለው። እኛም ራሳችን የወንጌል አማኝ ነው የምንለው። አንተን አሁን ስላሉ እኮ አንተ ጋር አሁን የጸጋውን ካራውን ምናምን አላልኩ እና ዝም ብዬ የተቀበልኩ ለዛ ነው። የኦርቶዶክስ ከተባለ እኮ የጸጋ ምናምን የሚባል ነገር የለም። አይ ጸጋ አለ፣ ካራ አለ፣ ጸጋ አለ። ኦርቶዶክስ ተዋህዶ ሆኖ እንደዛ የለም። ምናልባት ለመለየት ያክል ነው እንደዛ አልኩ። አይዞህ ወዳጅ አይዞህ እኮ ለመለየት ከሆነ የወንጌል አማኝ ነኝ አልኩ። ኦኬ እሺ፣ ትቼዋለሁ። አንተ መናገር አልፈለግክም። አይ ነገርኩ እኮ እኔ የሆንኩትን ነገርኩ። የወንጌል አማኝ ሁሉም የወንጌል አማኝ ነው የሚለው መሰረተ ክርስቶስ ምናምን። የወንጌል አማኝ ሁሉም የወንጌል አማኝ ስለሆነ ነው። ግን ማያምን አለማመኑ ደስ ይላል። እሺ ወደ ጥያቄው። ታቦት ምንድን ነበረ? ታቦት ነው ወይስ ጠረጴዛ ነው ያላችሁ? ታቦት የሚለው ቃል መጀመሪያ ምን ማለት ነው? እሱን ታውቃለህ? ስለ ቃላቱ እያወራን አይደል? ታቦት ነው ወይስ ስለ ራሱ እያወራን? አሁን አንተ ዳንኤል ለመሆን አንተን አይቼ ነው የሚገባ ስንገባ። እሱ የአንተ ጥያቄ ነው። የእኔ ጥያቄ ግን ታቦትና ታቦት ነው ወይስ ጠረጴዛ ነው ያላችሁ ነው ጥያቄ። ታቦት ራሱ ምንድን ነው ትርጉሙ ካልኩ ወንድም አለ እሱ የአንተ ጥያቄ ነው አልኩ። እኔ ስለ አንተ ጥያቄ አይመለከተኝም። የእኔ ጥያቄ ታቦት ነው ወይስ ጠረጴዛ ነው ያላችሁ ነው። ስላልግ እሺ ዳኒ በቃ ምናልባት እሞክራለሁ። ምንድን ነው የምትሞክረው? እየሰማኝ ነው? እሰማለሁ። ምንድን ነው የምትሞክረው? አይ ለመወያየት እሞክራለሁ አንተ ጋር። እየጠየቅኩ ነው ያለሁት እኮ ቆየን ከጀመርነው ውይይቱን እኮ ወዳጅ። እንደ በተለየ ሀሳብ በዚህ በታቦት ዙሪያ መወያየት እንችላለን። መደበኛ ስለ ታቦት ነው እያወራን ያለ ነው ብራዘር። መደበኛ አድርገን መወያየት እንችላለን ወይ? አሁን ጥራዝ ነጠቁ አንድ ቪዲዮ ቆራጥ እንደዛ ለማለት ሳይሆን በተጨባጭ ማውራት ከቻልን። በተጨባጭ ነው እያወራሁኝ ያለሁት። አሁንም በተጨባጭ እያወራሁ ያለሁት በተጨባጭ በመረጃ ነው እያወራሁኝ ያለሁት ወዳጅ። እሺ በማል በመግባት ሳይሆን በደቂቃ እየተሰጣጣን ስለ ታቦትና ስለ ጠረጴዛ ብናወራ ይመቻል። ጥሩ። ለሚያንስ ደቂቃ ለጠየቁ ጥያቄ ደቂቃ ካነሰ ጨምርልሃለሁ። ምንም ችግር የለም። ዶሪ አሁን ጥያቄው ምንድን ነው? ስሜታዊ አትሁን። ጠረጴዛ ነው ወይስ ታቦት ነው ያላችሁ ነው ጥያቄ። ቴንኪው። በመጀመሪያ ታቦትና ጠረጴዛ መለየትና ማስተዋል ያስፈልጋል። ዝም ብሎ ታቦት ነው ጠረጴዛ ነው ማለት ሳይሆን ታቦት ነው ያለን እንጂ ጠረጴዛ የላችሁም። ጠረጴዛ ለሙሴ የተሰጡት ነበር። እሱ ጥያቄ ነው ብራዘር። እኔም እኮ እየጠየቁ ነው። እኔ ግን አሁን መልስ ነው የፈለኩት። መልሽላለሁ እኮ
ለሙሴ ጠረጴዛ ጠረጴዛ የላችሁም ወይ አልኩ። አልመለስክልኝም። ጥያቄ ጠየቅ። ታቦት አለን። ጠረጴዛ የላችሁም። ታቦት ማለት ምንድን ነው ስል ታቦት አለን፣ ጠረጴዛ እናንተ ጋር ይኖራል እንጂ እናንተ ጠረጴዛ የላችሁም። እኛ ጋር ታቦት ነው ያለው። ጠረጴዛ እና ታቦት ልዩነቱን ታስረዳኛለህ? ጠረጴዛ አላችሁ ወይስ የላችሁም? ወዳጅ መልስ ከሌለ ያው ልረዳህ አልችልም። ወዳጅ እንድትረዳኝም አልፈልግም። የምትረዳው ነገር ስለሌለ ችግር የለም። መልስ ስለሌለ ነው አብራዘር። መልስ እኮ ያለው ሰው ይመልሳል። አንተም እኮ እየሰጠ አይደለም። ምናልባት በቅጽበት አማርኛ ማደናቀፍ ሳይሆን ወዳጅ እያወራን ያለ ነው ስለ ቤተ እኛ ቤት ታቦት የሚባል የለም። የጠየቅኩ ጥያቄ በጣም ሲምፕል ጥያቄ ነው። ለሚሰማ ሰው አታሰች። ኦርቶዶክስ መልስ እንደሌላት አታስመስል። የጠየቅኩ ጥያቄ በጣም ሲምፕል ነው። ጠረጴዛ አላችሁ ወይስ የላችሁ? ታቦት አለን። ጠረጴዛ ምናልባት ይህ ስርዓት የምንፈጽምበት ጠረጴዛ አለን። ቤተክርስቲያን ውስጥ ስርዓተ ተክሊል የምንፈጽምበት ምናምን። የስጋ ደሙ መሰዊያ ግን ታቦት ነው እንጂ ጠረጴዛ የላቸውም። እሺ በቃ ይሄን ቪዲዮ ላሰማሽ። እንግዲህ በቪዲዮ አይደለም እሱ በእይታቸው የሚያስተምሩት በእይታቸው የሚያስረዱት ሀሳብ ነው እንጂ መደበኛ ዶግማና ቀኖና አይደለም። ታሳየና ከቤተ ክርስቲያን ወንጌልን ሰብካል አይደለም። አንተ ወንጌልን እሱ እንደሌለ ታሳየና አይደለም። አንዴ ታሳየና አንተ ወንጌልን ሰብካለው የቤተ ክርስቲያን ምልክታ እንዳልሆነ ታሳየና። ስሜት ያያቸው ስሜታዊ አይደለም። ታው አማርኛ ማስተካከል። አንተ የክርስቶስ ወንጌል ሰብካለሁ ማለት እንዴ ነው? ታዲያ የሐዲስ ኪዳን ታቦት ምንድን ነው ካለ የሐዲስ ኪዳን ታቦት መሰዊያ ነው። ምንድን ነው አልኳቸው? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ይሄን ተንቀሳቃሽ መሰዊያ ጠረጴዛ ይላል። አሁን ቅዳሴያችን ነው። ላይለ ዛቲ ጠረጴዛ ይላል። ላይለ ዛቲ ታቦት ይላል። ቅዳሴ መጽሐፋችን ብታዩት ሰማሁት። ትክክል። ጠረጴዛ ይላል። ላይለ ዛቲ ጠረጴዛ ይላል። ላይለ ዛቲ ታቦት ይላል እኮ ነው ያለው። አንተ አንዷን ብቻ ለይታ አታምጣሽ። አይ ጠረጴዛ አይልም እያልከኝ ነው ያለው። ልጨምርልህ። ቆይ ጠረጴዛው ራሱ ምንድን ነው? አሁን አንተ ጠረጴዛ ማለት ምንድን ነው? ማስቀመጫ ማለት አይደለም? አማርኛው ተጋጭቶብህ ከሆነ ምናልባት አማርኛ ስሜት አይደለም። ስሜታዊ አይደለም እንዴ? በተረጋጋ መንፈስ እያወራን ስሜት ትላለህ እንዴ? ታቦት ማለት እግዚአብሔር መሰዊያ፣ መንበሩ፣ መስዋዕቱ፣ መሰዊያው ምን ለዋለ ታቦት ብሏል። እዛው ላይ አለ። በአካላዊ ቃል የሆነው ኢየሱስ ክርስቶስ በስጋ ማርያም ተገልጦ ስጋው የሚፈተትበት ነው፣ ደሙ የሚፈስበት ነው። ስሙ ለተጻፈበት፣ ስሙ ለከበረበት ቅዱሱን ለእሱ ነዋይ ክብር እንሰጣለን። በነገራችን ስለ ታቦት ስናወራ ስለ ስጋው ደግሞ እያወራን። ለምን ስጋው ደግሞ የሚሰዋው ያለ ታቦት አይሰው። ኢቭን ታቦት በሌለባቸው አካባቢዎች እንኳን በጣም ችግር ከሆነ የዮሐንስ ወንጌል መጽሐፍ ቅዱስ ተክቶ ይደረግ ቤተክርስቲያናቸው ያለ መሰዊያ አይደረግም። ሐዋርያው ቅዱስ ጳውሎስ እንደተናገሩ እኛ መሰዊያ አለን ብለዋል። አማናዊ የሆነ ስጋው የሚፈትበት ደግሞ ታቦት ደግሞ የበለጠ ክብር አለው። አማናዊ ታቦታችን ኢየሱስ ክርስቶስ አይደለም። ሃይማኖታዊ ላይ ታቦት የሚል አለ። ታቦት የሚለው ቃል አንዱ ትርጉሙ ማለት ነው መሰዊያ፣ መስዋዕ ማለት ነው። የሚሰዋው መስዋዕው ማን ነው? ስጋው ደሙ ነው። ስለዚህ ክርስቶስ ስጋው ደሙን ለመግለጽ ነው። ምክንያቱም በማዳሪያው አዳሪ፣ በአዳሪው ማዳሪያው ይጠራል። ለዛ ነው ሃይማኖታዊ ላይ እርሱ ታቦት ብሎ በቅንፉ ሲያስቀምጥ ሃይማኖታዊ ላይ ያስቀምጠው ክርስቶስን። ክርስቶስ ታቦታችን ነው፣ ታቦት አያስፈልግም ማለቱ አይደለም። እያለ ያለው ምንድን ነው? በማደሪያው አዳሪው፣ በአዳሪው ማደሪያው ይጠራል። የራሱን ስሙት ደግሞ ሲያፈርስ እንስማው። ታቦቱ ለሚሰዋው ስጋው ደግሞ ስለሆነ እዚህ ጋር ያለው ገብቷል አይደል? ወደ ሌላ ሳንሄድ ሳይገባኝ ሲቀር ጠይቀሃል። ችግር የለም። ሳይገባኝ ሲቀር ስለምጠይቀህ ማለት እሺ። ችግርህን ታቦት መክተፊያ ነው። ችግርህን ትከትፍበታለህ፣ መከራህን ትከትፍበታለህ። ታቦት መክተፊያ ነው። ዮርዳኖስ ሞልቶ መሻገር ሲያቅት የካህናቱ እግር ሲረግጥ ወደ አረባ የሚሄደው ወደ ጨው ባህር የሚገባው ወደ አዳም ከተማ የሚሄደው ዮርዳኖስ ወንዝ ተከተፈ፣ ተቋረጠ፣ ቆመ። ካህናቱ እግራቸው በደረቅ ምድር ላይ ረገጠ። ታቦት መክተፊያ ነው አልክ? አዎ መክተፊያ ነው። በፍልስጤም ወደ ዳጎን ቤት የወሰዱት የእግዚአብሔር ታቦት ምን እንደሰራ ተመልከት። እጅና እግሩን ቀነጣጥሶ ጣለው። በሁለተኛው ቀን ቢመጡ
መጀመሪያ ወደቀው፣ ሁለተኛ ቀን እጅግና እግሩ፣ በሶስተኛ ቀን እንዳለ ሙሉ በሙሉ ተፈረካክሶ አንገቱ ብቻ ቀርቶ ዳጎን ተከታትፏል። ማከተፈው የእግዚአብሔር ታቦት ከተፈው። ታቦት መክተፊያ ነው አልክ? አዎ አጋንንትን ያንተን የክደት እሺ